ሰላም ጤና ፍቅር ውድ በመላው ዓለም ለምትገኙ የዩቲዩብ ቻናል ቤተሰቦች በያላችሁበት ይበዛላችሁ በረከትላችሁ ዘንድ እመኛለሁ። እኔ ጸጋ ብርሃን ነኝ። ውድ ቤተሰቦች ዛሬ በአዲስ ከዚህ ቀደም የትም ባልሰማችሁት ባላነበባችሁት ለእናንተው ክብር ሲባል ለመጀመሪያ ጊዜ እናንተ እዚሁ እንድትታደሙት በኔ ቻናልና ቤት የተሰናዳ የአቤሴሎም ሀብታሙን በራስ ሚዛን የተሰኘውን እንግዲህ ቆይታ እንድናደርግበት ይዤላችሁ መጥቻለሁ። ውድ ቤተሰቦች እንደተለመደው ሐሳብ አስተያየት ይበረታታል። ቪዲዮውን ስከፍቱ ላይክ ማድረግ ደግሞ አይዘንጋ። ውድ ቤተሰቦች ያጀግናል፣ ያበረታታል። ከዛም ባሻገር በሱፐር ቻት፣ ሱፐር ቴንክስ እና ሱፐር ስቲከር የተለያየ ስጦታ ማበረታቻ ለቻናል የምታበረክቱ ምሰጡና በዛም ክብራችሁ መገልጿላችሁ። እናንተን ቀድሜ ክብረት ይስጥልኝ ብዬ ማለፍ ፈልጋለሁ። መልካም ጊዜ ውድ ቤተሰቦች። ከረጅምና አድካሚ የሥራ ጊዜያት በኋላ ወደ ቤቱ የሚወስደውን ጎዳና ያዘ። የሚሰራው ሥራ ምንም ያህል አድካሚ ቢሆንም ከልቡ ይወደዋል። እንደ ጭንቅላት እጢ አእምሮን እየቆረቆረ አላስወጣ አላስገባ ከሚለው የቤቱ ስንክሳር ተንፈስ የሚልበት ብቸኛ ቦታ ቢኖር ይሄው ቢሮው ነው። ሌሎች ሰዎች ከአድካሚ ሥራ ቀናቸው በኋላ ወደ ቤታቸው ለመግባት ገና እግራቸው ሲነሳ ልባቸው በሐሴት ይሞላል። ቤት የሚጠብቃቸው የቤተሰቦቻቸው ሳቅ ጨዋታ፣ ላጤ የሆኑትም እርፍ የሚሉበት ምቹ አልጋቸው ይናፍቃቸዋል። ለቴዎድሮስ ግን ይሄ ከቅንጦትም በላይ ነው። ሁሌም ቤቱ በደረሰ ቁጥር የሚጠብቀው የሚስቱ ጭቅጭቅ ተብሎ ለመጥራት የማያስደፍር መለስተኛ ጦርነት ነው። ሁሌም ወደ ቤቱ የሚያደርሰውን ከ2 ኪሎ ሜትር ያነሰ መንገድ በተጓዘ ቁጥር ቀኑን ሙሉ ያገኘውን ሰላም ለማጣት እየተቃረበ እንደሆነ ይሰማዋል። መኪና ውስጥ ሆኖ ሚስት ሳያገባ የነበረውም ሕይወት አስታወሰ። ሰላም እንደፈለገ ወጥቶ መግባት፣ በሚሰራው ሥራ ሁሉ ምንም ወቃሽ አለመኖር፣ ከእናቱ ጋር የሚያስደስትና ድጋሚ የማይገኝ ደስታ ሕይወት መኖር። እነሆ እነዚህን ሁሉ ካጣ ድፍን 4 ዓመት ያለፈው ጥቅምት አለፈው። መሪው እንደጨበጠ በረዥሙ ተነፈሰ። ሳታገባ ሳቅ አላባዬ አለ ፊቱን ግርጥት አድርጎ። ደሞ ዛሬ ምን ትይኝ ይሆን? እንግዲህ መጣሁልሽ፣ በምላስሽ በትር ግረፊ። ላፍታ የሚስቱ ለጭቅጭቅ የተዘጋጀ ግርጣ ፊት በአእምሮ ድቅና አለበት። የሱ ምንም ነገር ለሷ ጥፋት ነው። በጊዜ መግባት ስራ ፈትነት፣ አርፍዶ መምጣት ግዴለሽነት፣ አልበላም ማለት ውጪ መልመድ፣ ምግብ መጠየቅ፣ እሷ እንደ ሰራተኛ ማየት፣ ሁሉም ነገር እሷ ፊት ሲቀርብ ጥፋት ነው። ጌታዬ ሆይ ዛሬን እንኳን ምላሷን ያዘልኝ። ወደ መኪናው ጣሪያ አንጋጦ ከፈጣሪው ጋር ተነጋገረ። ምላሷን እንደሚፈራው ጅብ አይፈራም። ሁሌም ክፉ ነገር በተናገረችው ቁጥር ከ4 ዓመት በፊት እናቱ የመከረችው ምክር ያስታውሳል። ልጄ ሰው ወደድኩ ተብሎ ዘሎ ትዳር ውስጥ አይገባም። ቢያንስ ለ1 ዓመት አጥናትና ታገባታል። እናቱን የሰማ አይጎዳም እመነኝ ይሉት ነበር። እነሆ ይሄ ምክር ችላ ብሎ ካገባ በኋላ በሰላም ይኖረው 1 ዓመት ላልሞላ ጊዜ ብቻ ነው። 3 የሰቆቃ ዓመታት። በስተመጨረሻ የሞት ያህል ወደሚፈራው ቤት ደረሰ። የኮንዶሚኒየሙን ደረጃ ሲወጣ ለመጀመሪያ ጊዜ አእምሮ ሌላ ነገር እንዲያስብ በማሰብ ደረጃዎቹን መቁጠር ጀመረ። 1 2 34 ድረስ እየተሳቀቀ በሩን ሲያንኳኳ 96 ደረጃዎችን ቆጥሮ ነበር። እንዴት ዋልሽልኝ የኔ ፍቅር አለ ገና በሩ እንደከፈተችለት። የሚፈራውን አስጨናቂ ምላሷን የሚከላከልበት ሌላ መንገድ የለውም። ፊቷ ላይ አንዳች ስሜት ሳይነበብ እንዴት ዋልክ አለችውና በቆመበት ትታው ወደ ሳሎኗ ተመልሳ ሶፋ ላይ ቁጭ አለች። ኡሎሽ እንዴት ነበር ታዲያ
አላት ጫማውን እያወለቀ። ምንም ሳትመልስለት የማታያቸውን የቴሌቪዥን ጣቢያዎች በሪሞት ትቀያይራለች። ማውራት ሳትፈልግ ስትቀር እንዲህ ናት። ሌላ ስራ እንደያዘች ታስመስላለች። በሪሞት እያመላለሰች የምትጎረጉራቸው ጭራሽ ሊገቧት የማይችሉ የአረብ ጣቢያዎች ልክ እንደሷ አሳዘኑት። እግዚአብሔር ይሁናችሁ፣ በሷ እጅ መገኘት ለጉዝም ከባድ ነው አለ በልቡ። ወደ መታጠቢያ ክፍል ገብቶ የቀኑን ድካሙን በቀዝቃዛ ውሃ በረድ አደረገ። ታጥቦ እንደወጣ ሚስቱ ቅድም የተቀመጠችበት ቦታ ላይ የተለመደውን የተኮሳተረ ፊቷን ይዛ ጠበቀችው። ራት ይኖራል አላት ፈራ ተባ እያለ። ከስራ ደክሞት ለገባ ለአንድ አባወራ እንኳን ራቱን ሚስቱ ምን ልትለው እንደምትችል እየሰጋ መጠየቅ ቀርቶ ካሰበው ሰዓት ሲዘገይበት ምን ያህል እንደሚያበሳጭ ቢያውቅም አንገቱን መድፋት ነበረበት። ምክንያቱም ያገባው ሐረግን ነው። እዚህ ያስቀመጥከው ሰራተኛ አለ እንዴ? እሳት ለብሳ እሳት ጎርሳ አይኖቿን አጉረጠረጠች። ከሁኔታዋ ተናዳ ለመናገር እስኪጠይቃት የምትጠብቅ ትመስል ነበር። ይህንንም ጠንቅቆ ያውቃል። ራት እኮ ነው የጠየኩት ሐረግ፣ ምን አጠፋው? እና እኔ ሐረግ በወጣው በጎባ ቁጥር አብስዬ መጠብቅ ሰራተኛ ነኝ? አንቺ እኮ ነሽ ሰራተኛ ይቀጠር ስልሽ አልፈልግም ምን ያበስላለሁ ያልሽው። እና ማብሰል ማልችል ነው የሚመስልህ? እኔ አልችልም አላልኩም። ንግግሩን አላስጨረሰችውም። አልክ እንጂ ከዚህ በላይ ምን ማለት አማረ? አንቺ ማብሰል አትችይም ሰራተኛ ልቅጠርልሽ ከማለት ሌላ ምን ልትልፈለክ? ትግስቱ ሙጥጥ ብሎ አለቀበት። ስለዚህ እኔ ያበስላለሁ ካልሽ ራት ስጪኝ ነው እኮ ያልኩሽ። ከቀደመው ንግግሩ በትንሹ ቆጣ ብሎ ተናገረ። ሰራተኛ አይደለሁም እሺ። የሷም ከቀደመው ተጋጋለ። ስለዚህ ሰራተኛ ንቅጠር። ስታስበው ነው ያረቆይ ሞኝ መስላህለው? ሰራተኛ ቀጠሬ እንካ ሁለተኛ ሚስት እምልህ አለች ከግርስ ከራሱ በንቀት እየገረመመችው። የእውነትሽን ነው እንደዚህ የምታወል? የሰማውን ማመን አቃተው። እንክት አለች ቅጭም ብላ። ደህና ደሪ ጥሏት ወደ መኝታ ክፍሉ ገባ። በመልክም ሆነ በሁሉም ነገር ከሷ በብዙ ጥፍ ይበልጣል። ጠይም፣ አይኖቹ ትላልቅ የሆኑና ቁመናው ወንደው እንዲሆነ ሁሉም ሴቶች የሚመኙት የወንድ ሸበላ ነው። በተቃራኒው ሐረግ ከጥርሶቿ ድርድርነት ውጪ ይሄ ነው ተብሎ ሊነገር የሚችል አንዳች ውበት የላትም። ጠይምነቷ፣ አጭርነቷና ልክ እንደ ቀለበት የወገቧን ዙሪያ ተጠምጥሞ የያዛት ቦርጯ መለያ ነው። ፍቅር እውር ነው የሚሉ አባባል የሚሰራው ቴዎድሮስ ላይ ነው። በተዋወቃት ሰሞን ሕይወት ፊቷን አዙራበት ራሱን ጥሎ ነበር። በዚያን ጊዜ ያለው ብላ ያሳየችው እናትነት እንክብካቤ አይኑን ጨፍኖት ወደ ትዳር መራው። በወቅቱ ያገኘው እናትነትን የተላበሰ ፍቅሯ ግን ከዓመት ሊሻገር አልቻለም። የሷ ፍቅር በቀነሰ ቁጥር አይኖቹ እየተገለጡለት መጣ። ያገባት ሴት በውበትም ሆነ በጸባይ ጭራሽ የማትመጥነው መሆኗን የተረዳው ያኔ ነው። ብልጥ የሆንሽ ይመስልሻል ሐረግ፣ ግን እንዳንቺ ጅል ሰው በዚህ ምድር ላይ የለም ይላል ሁሌም ስለ ትዳራቸው ሲያስብ። እሱን የመሰለ መልከ መልካም በስራው ታታሪና ባለወርቅ ጸባይ ወንድ በዚህ አይነት ስውር አይቶ በሚሸሸው ማስጠያነቷ አግኝታ አቤት ወዴት ብላ መያዝ ሲኖርባት በተገላቢጦሽ የእግር እሳት ሆና ተለበልበዋለች። አው ተኛ የሰው ባል ለሚስቱ ምን እንደሚያረግ ባየ። አንተ እራት ስጪኝ አትስጪኝ ቁም ስቅልኝ ታሳየኛለህ አለች ሳሎን ሆና መኝታ ክፍል ድረስ ሊሰማ በሚችል ቀጭን ድምጿ። በምሬት ወደ ላይ ቀና ያለ አንተ አምላኬ እስኪ ፍረደኝ፣ ምን አጎደልኩባት? እንኳን እሷው ቀርቶ መላው ጓደኞቹ እንደኔ የሚንከባከብ ባል የላቸው። የምትሰራውን በቻልኩ ነገም ብዬ አንገቴን በደፋው። ፍረደኝ እስቲ ቆይ አንተ ጌታ ክርስቶስ እባክህ። ከተናገረው ውስጥ አንድም ውሸት አይገኝም። እሱ ማንኛውም ሴት የምትመኘው አይነት ባል ነው። በየጊዜው ጓደኞቹ ሲጠሩት እምቢ እያለ በጊዜ የሚገባ፣ አንዳችም ነገር እንዳይጎልባት ላቡን ጠፋ አርጎ የሚሰራ፣ ምንም ያህል ብታስቀይመው አንገቱን ደፍቶ የሚያሳልፍ፣ አልጋ ላይም ቢሆን ማንኛውም ሴት የምትመኘው አይነት የልብ አርሶ ወንድ ነው። ምንም ቢፈጠር በዚህ ጉዳይ ምንም አይነት ቅሬታ ሊኖርባት እንደማይችል እርግጠኛ ነው። እሷን ከማግባቱ በፊት አብሯቸው የነበራቸው ሴቶች አሁንም ድረስ እየደወሉ መናፈቃቸውን ይነግሩታል።
ራሷም ሐረግም ብትሆን ከሱ የተሻለውን ገጥሟት እንደማያውቅ ሁሌም ትነግረዋለች። ምድር ላይ ባል ለሚስቱ ከሚያደርገው የባልነት ምግባር አንዳችም አላጓደለም። እሷን የሚጎዳ ምንም ነገር አድርጎ አያውቅም። በተቃራኒው ራሱን ጎዳ እንጂ። እማዬ የምትለኝም በሰማው ኖሮ የምትለው አረፍተ ነገር ልክ እንደ አቡነ ዘበሰማያት ምላሱ ላይ የተነቀሳት ንግግር ከሆነች ድፍን 3 ዓመት አልፏታል። በ32 ዓመት የህይወት ቆይታው የተማረው ነገር ቢኖር ሁሌም ቢሆን እናት ልክ እንደሆነች ነው። በአፍላ የወጣትነት ስሜት ውስጥ ሆኖ ስትናገር ስሜት ያልሰጠው ብዙ ምክሮች እጅግ ከባድ ዋጋዎች አስከፍለውታል። ያኔ ሐረግን ለማግባት ሲወስን ያላዘነበት አንድም ሰው የለም። አንተን የመሰለ ሰው እንዴት ይችን ያገባል ያላለው ወዳጅ የለም። የሚያውቁትና የሚመኙት ሴቶችም ቅስማቸው ተሰብሮ እሱን የማግኘት ሐሳባቸውን እርግፍ አድርገው ተውት። ሐረግን ለማግባት ሲወስን መልክ ትዳር አይሆንም ጥሩ ምግባር እንጂ እያለ ከብዙ ሰዎች ጋር ተከራክሯል። በስተመጨረሻ ግን ያሰበውን ጥሩ ምግባርም ሳያገኝ በፍጹም አትመጥነውን ሴት ታቅፎ በነገሯ ሲቃጠል ዓመታት አስቆጠረ። ከተቃጠልኩ አይቀር ቆንጆ ሴት አግብቼ ብቃጠል ይሻለኝ ነበር ይላል ሁሌም ከራሱ ጋር በተነጋገረ ቁጥር። ቆንጆ ሴት ቢያገባ ቢያንስ ከሁለት ያጣ አይሆንም። ጭቅጭቋ ምንም ያህል ቢያስከፈው ውበቷን እያየ መንፈሱን ያድስ ይሆናል። አሁን ግን ቅስሙ በጭቅጭቋ አይኖቹ ባስከፊው አስጠሊታነቷ እየተሸማቀቁ ኑሮውን ይገፋል። ኑሮ እያብከነከነው እንቅልፍ እንዲወስደው እየታገለ ሲገላበጥ ወደ መኝታ ክፍሉ ገባች። ለሷ የሚበቃ ትርፍ ቦታ እንዳለ ቢያውቅም ወደ አልጋው ጫፍ ጠጋ አለላት። እየተመናጨቀች እንደሆነ ባያይም በብርድ ልብሱ እንቅስቃሴ ያውቋል። ደህና ደሪ አላት ጀርባውን ሰጥቷት እንደተኛ። ምንም መልስ አልሰጠችውም። አሁን ምን ያለበት ደህና ደር ብትለኝ ክፉ አልተናገርኳት አለ በውስጡ። ሚስቴ ፍቅሬ ወታጋሪ ብሎ ካገባት ሴት ጋር ጀርባ ለጀርባ ተሰጣቶ መተኛት ስልችት ብሎታል። ብዙ ጊዜ አኩርፋው ስትተኛ እንደምንም አቅፎ ሙቀት ሲሰጣት ትስቅለት ነበር። አሁንም እንደዛ ቢያደርግ ኩርፊያውን ለዛሬ ማታ እንኳን እንደሚቀንሰው ያውቃል። ነገር ግን ብዙ ጊዜ ደጋግሞ ከማባበሉ የተነሳ ስልችት ብሎታል። ምንም ሳያጠፋ እስከ መቼ ይቅርታ ይጠይቃል? እስከ መቼ ለምኖ ያቅፋታል? እስከ መቼስ እንደ ሕፃን ልጅ አባብሎ ይሆንላታል? ባለበት ጀርባው እንደሰጣት ሳያገባት በፊት ያለው ህይወቱን እያስታወሰ እንቅልፍ እስኪወስደው መጠበቁን መረጠ። ሳያገባት በፊት ምን አይነት መልካም ሴት እንደነበረች አስታወሰ። ደህንነቱን በቀን ብዙ ጊዜ እየደወለች የምታረጋግጥ፣ የምትሰራውን እያንዳንዱን ነገሮች ባይጠይቃትም የምታሳውቀው፣ ድምጿን ከፍ አድርጋ ተናግራው የማታውቅ ጸባይ ሰናይ ነበረች። ያ ሁሉ ደግነቷ የት ሄደ ሲል ራሱን ጠየቀ። እንዲህ እንድትጠላኝ ያጠፋሁት ምን ይሆን? ሳያውቅ ያጠፋው ነገር ይኖር እንደሆነ ለማወቅ ያለፈው ህይወታቸውን ለማስታወስ በትዝታ ሸመጠጠ። ምንም ያህል ቢመራመርም እንደማንኛውም ወንድ ከሚያጠፋቸው ጥቃቅን ጥፋቶች ውጪ እዚህ የሚያደርስ ጥፋት ፈልጎ አጣ። ምክንያቱን ሳትነግረው በምታሳየው ባህሪ ራሱን ነጋ ጠባ የሚወቅስበትን ኑሮ መኖር ስልችት ብሎታል። የመጀመሪያው የንጋት ብርሃን በመጋረጃው ውስጥ ሾልኮ እንደገባ ከእንቅልፉ ነቃ። ሚስቱን ሊጠጋ በእውኑ እንደፈራው በህልሙም የፈራት ይመስል አንዳች ፈቀቅ ብሎ ሳይጠጋት ራሱን አገኘው። የትናንቱ ግልምጫዋና አሽሙሯ አድሮ ሌላ ጉድ ይዞ እንዳይመጣ ተነስቶ ቁርስ ለማዘጋጀት አሰበ። ቢያንስ ፊቷ ተፈቶ በሰላም ባትውልም ያለፈውን ማታ የተቋጠረ ፊቷን እንድትፈታው በማሰብ እንዳይቀሰቅሳት ተጠንቅቆ ወደ ኪችን አመራ። አንድ ብቸኛ የሚጣፍጥለትን እንቁላል እየሰራ ስለ ህይወቱ መለስ ብሎ ተመለከተ። አንድ ምንም ባያደርግለት እንኳን ጭንቁን ዝም ብሎ የሚሰማው ሰው አጠገቡ ቢኖር ብሎ ተመኘ። ነገር ግን ማንም ነግሬ ነበር እንዲለው አይፈልግም። እናቱ ጋር ሄዶ ሊያማክራት ብዙ ጊዜ ቢመኝም ያልሄደበት ዋነኛ ምክንያት ነበር። ሁሌም ነግሬ ነበር እንደምትለው ያውቃል። በእርግጥ ልክ ናቸው፣ ነግረውት ነበር። ነገር ግን እሱ አሁን ያለበት ሁኔታም እንዲረሳና ቤቱ ያጣውን ሰላም የሚሰጠው ሰው እንጂ ያለፈና ተመልሰው ሊያስተካክሉት የማይችሉትን ነገር እያስታወሱ እንዲጸጸት እንዲያደርጉት አይፈልግም። በሐሳብ እየተብሰለሰለ ምግቡን አብስሎ ጨረሰ። ሀጊ አለ ድምፁን ዝቅ አድርጎ። በሚገባ ሰምተዋለች፣ ነገር ግን ልትመልስለት አልፈለገችም።
የኔ ፍቅር ቁርስ ሰርቻለሁ ትንሽ አለ ፍጹም ትህትናን በተላበሰ ድምጽ። መጣ አለች እየተገላበጠች። እሺ ጠብቅሻለሁ። ምግቡን ሳሎን አቀራርቦ አብሯት ለመብላት እስክትመጣ መጠበቅ ተያዘ። ደቂቃዎች ነጎዱ። ነገር ግን ሐረግ እስካሁን ከአልጋው አልተነሳችም። ብስጭቱ እየጨመረ ሲመጣ ይታወቀዋል። ትቷት ቢበላ ልትወቅስበት የምትችለው አንድም ሰበብ አታጣም። ባትወቅሶም ከባለቤቱ ጋር ለመመገብ እስከሰራው ድረስ እሷም መጠበቁን መርጧል። 1 ሰዓት ሞላት። እስካሁን አልተነሳችም። አንዳች ንቀት ካልሆነ በቀር ነቅታ አናግራው ተመልሳ ጭልጥ ያለ እንቅልፍ ውስጥ ልትገባ እንደማትችል ያውቃል። በዛ ላይ ሐረግ ሲበዛ የጧት ሰው ናት። ሁሌም በጧት የምትነሳና እንቅልፍ ከነጋ በኋላ በታምር ሊወስዳት የማይችል ሰው ናት። የትዕግስቱ መጠን ጫፍ ደርሶ ባለበት ሁኔታ ላይ ተነስታ ወደ መታጠቢያ ክፍል ስትገባ ተመለከታት። በዛም ከ20 ደቂቃ ላላነሰ ጊዜ ቆይታ ወደ ማዕዱ ቀረበች። ገና ቁጭ ከማለቷ እየጠበቅኩሽ ነበር እኮ አላት። ምንም ያህል ቢናደድም በትህትና ተሞልቶ። ምን አስጠበቀ? ዝም ብላ አትበላም ነበር አለች በማስጠበቋ ምንም ሳትጨነቅ ቁጭ እያለች። ትዕግስቱ ተማጦ ሲያልቅ ተሰማው። ሆነ ብላ እስካሁን ማስጠበቋ ሳያንሳት የምታሳየው ንቀት ደግሞ አንገበገበው። እኔማ ቁርስ አብረን ከበላን ስለቆየን አብረን እንድንበላ አስቤ እኮ ነው አላት የውስጡን እሳት በለስላሳ አንደበቱ እያጠፋ። ምንም ሳትመልስለት የተናገረው ነገር ምንም አይነት ስሜት እንዳልሰጣት በትከሻዋ ሰበቃ እያስታወቀች ምግቡን ቆረሰች። ገና እንዴ እንደጎረሰች ውይ ይቅርብኝ በጣም ቀዝቅዟል አለች። ከመወርወር በማይተናነስ የያዘችውን የተጠቀለለ ጉርሻ ወደ ሳህኑ እየመለሰች። ለዚህ ብዬ እኮ ነው ቶሎ የቀሰቀስኩሽ። ቆይ ትንሽ ሞቅ ላድርገው ግድ የለሽም አለ ምግቡን ይዞ ሊነሳ ሲል። አይ ይቅርብኝ አልበላም። ሕፃን የሚፈልገውን ሲከለከል የሚያሳየው አይነት ፊት እያሳየችው ነበር። እንዴ ለምን? ወይ እንደገና ሌላ ልስራ? ሁኔታው ላየው እሷ እንጂ እሱ ባል አይመስልም። አይ አልበላም አልኩ እኮ። እሺ በቃ ዛሬ ረፍት ስለሆንኩ ወጣ ብለን እንበላለን፣ በዛውም ጥሩ ጊዜ እናሳልፋለን አለ ያልተበሳጨ መሆኑን በጥርሶቹ እየደበቀ ፈገግ እያለ። አይ ዛሬ መሄድበታለኝ አልችልም። የት? ከጓደኞቼ ጋር ቀጠሮ አለብኝ። እነሱ ሌላ ጊዜ አታገኝም እንዴ ታዲያ? ዛሬ እስቲ ደስ የሚል ጊዜ አብረን እናሳልፍ። አልችልም አልኩ እኮ። በንቀት ገላምጣው ከሞፈሯ የተነሳ አንዱ ከሌላው ወጥ የሆነ የሚመስሉ ዳሌዋን እያገላበጠች በቆመበት ትታው ወደ መኝታ ክፍል ገባች። እንጂ ታግሼ በቃኝ ቀን ግን ሲል በውስጡ ዛተ። ከዚህ በፊት ከሱ ጋር ስትወጣ እንኳ እንደማትዘጋጀው ሆና መዘጋጀት ጀመረች። ገሏን ታጥባ ከሱ ጋር ልዩ ግብዣ ሲኖራት ብቻ ከምትለብሳቸው ልብሶች አንዱን ለበሰች። ፊቷን በዱቄት ማት ለማውዛት እየታገለች መስታወቱ ፊት ለፊት ባፈጠጠችበት እየተገረመ ወደ ውስጥ ገባ። እንዴ ነው የቁንጅና ውድድር ነው እንደምትይጂው አላት ጨዋታ ለመፍጠር በማሰብ። ምን ነው የመሸነፍ መሰለ? እዚህ ኩሽና ስቀመጥልህ እንጂ ሰዋብ መቼ ተወድና አንተ አለችው። ዞር ብላ እንኳ ሳታየው ትኩረቷን ሙሉ በሙሉ ፊቷ ላይ በመታገላብጠው ብሩሽና በመስታወቱ ላይ አርጋ የሚናገረውን ነገር በመጥፎ ነገር መተርጎም እንዴት እንደማይሰለቻት ግራ ገባው። አንዳንዴ ያደንቃታል። ምንም አይነት ንግግርን ወደ መጥፎ መተርጎም የሚያህላት የለም። አባታችን ሆይ በሰማያት የምትኖር ተብሎ ሲጸልይ ራሱ ምድር ያለነውንማ ገደል ግቡ ብሎ ትቶናል ብላት መተርጎሙ አይቀርም ይላል አንዳንዴ ስለሷ ከራሱ ጋር ሲነጋገር። እዛው መኝታ ክፍሏ እንዳለች ጥሏት ወደ ሳሎኑ አመራ። ሶፋ ላይ ቁጭ እንዳለ ስልኩን አውጥቶ ወደ ጓደኛው ደወለ። አልሞትኩም እንዳትለኝ ብቻ አለ ብሩክ የጊዜ ሰላምታ እንኳን ሳያስቀድም። ጠላቴ ባሰበልኝ ቢሆንማ አለ ቴድሮስ ፈገግ ብሎ። እንዴት ነህ እባክህ? እግዚአብሔር ይመስገን። ተጠፋፋን እኮ አንተ። ምን አንተ ነህ እንጂ እኔማ እጠፋለሁ። ዛሬ ወጣ ብለን አንድ ሁለት ብንል ይመቻል አለ ቴድሮስ መኝታ ክፍሉን አሻግሮ እየተመለከተ። እንደዚህ አይነት ጉዳይ ላይ ያለኝን አቋም እያወቅ ስንት ሰዓት ይሁን አለ ብሩክ ወዲያው በሐሳቡ በመስማማት የእጅ ሰዓቱን አንድ ተመለከተና ከአንድ ከሁለት ሰዓት በኋላ አብሽር በቃ የተለመደው ቦታ። ስልኩ ተዘጋ።
ገና ስልኩን ከመዝጋቱ ሐረግ ያላማረባት ቀሚስ ውስጥ እየተመናቀረች ከክፍለ ወጣች። እሱን ለማናደድ በሚመስል አረማመድ እየተራመደች ደህና አለች፣ በሩን ለመክፈት እየተዘጋጀች። ምን ነው ታመሻለሽ እንዴ? አይታወቅም። ምላሹን እንኳን ሳትጠብቅ በሩን ዘግታ ወጣች። እና ህይወት እንዴት ናት እባክህ? አለ ብሩክ መጠጡን እየተጎነጨ። ሁለተኛ መጠጣቸው ማስቀዳታቸው ነበር። ይቀጥላል፣ ሰላምን እያጣህም ቢሆን። አይኖቹን የሚጠጣው መጠጥ ላይ ተክሎ መለሰለት። ምን ነው ሰላም አይደለም እንዴ? ምንም ሰላም የለም። ያው እንደምታውቀው እንደተበጠበጥኩ አለሁ። አላስተካክላለሽ በቃ አለ ብሩክ ለነገሩ ይበልጥ ትኩረት እየሰጠ። ወይ ማስተካከል ጭራሽ ቀን በቀን እየባሰባት ነው ስል። ቆይ ምን ልሁን ነው የምትለው? ሰራተኛ ላስገባልሽ ስል እምቢ። እሺ አንቺው አብሲ እኔም እያገዝኩሽ እንኖራለን ስል እኔ ሰራተኛ ነኝ ወይ? ይሁን ብዬ ውጪ በልቼ ስገባ ምግብ አትሰራለትም ማስባልከኝ። ምግብ ሳበስልላት ደግሞ ቀዘቀዘ፣ ወፈረ፣ ቀጠነ ምናምን እያለሽ በቃ ትጨማለቃለሽ። እሺ ሌላው ይቅር ነይ ወተን እንብላ ስላት ጓደኞቼ ጋር ልሄድ ነው እንደ ሙዴ ምናምን አልመጣም በቃ እንደዚህ ሳያቋርጥ የንዴቱን ከተናገረ በኋላ ቢሮውን በጉንጩ ሞልቶ ተጎነጨ። ጠጣ ተቃጥላል ወንድሜ አለ ብሩክ በሰማው ነገር ተገርሞ ትኩረቱን ጓደኛው ላይ ያደረገ። ጭራሽ አለ የተጎነጨውን ውጦ በድጋሚ እየተጎነጨ። ጭራሽ የምትወጣ የምትገባበትን ላይ እንኳን አትነግረኝ። አሁንማ ባልየው እኔ እንደሆንኩ ራሱ እየተጠራጠርኩ ነው። ብሩክ ሳቅ ብሎ በዚህ ልክ አለው በመገረም። ወንድ እኔ እኮ ግራ የሚገባኝ ምን እስኪመጣ ነው እንደዚህ የምታገሳት? አሁን እኮ በሷ ብቻ ሲሆን ታውቃለህ በራሴም ነው የምናደደው። አቦ እንደዚህ አይነት ትዳር ውስጥ ከመኖር እንደኔ ወንደላጤ መሆን በስንታሙ። አይ አንተ ታድለሃል ወዳጅ። እኔ ያለው እንጂ ሰው የሚለኝን አልሰማ ብዬው ጉድ የሆንኩት አለ አንገቱን እየደፋ። ብሩክ ጓደኛውን ከዚህ ቀደም አይቶት የማያውቅ ይመስል ከእግር እስከ ራሱ እየገላመጠው እንዲህ ያማረርክ ከምትኖር ለምን ተፋተ ነፃነትን አታውጅም? እንግዲህ እንዲህ ተብሎ ይመከር አላውቅም እኔ እንጃ አለው። ሊበሳጭ ይችላል ብሎ ቢያስብም እንደምንም ራሱን አደፋፍሮ። አንተ ደግሞ ሁሉም ነገር ቀላል ነው የሚመስል። እውነቴን እኮ ነው። እስቲ ራስን ተመልከት። እሷን ብትፈታት እኮ ምን የመሰለች ቆንጆ የምትንከባከብ ሰላምን የምትሰጥ ማግኘት ይችላል። እኔ እሱ መች ጠፋኝ ወንድሜ። የወንድ ልጅ ትልቁ ጸጋ ውሳኔው ነው። የውሳኔ ሰውን አልወስን ብለህ ዛሬ ነገ ስትል ደስተኛውን የምትኖርበትን አንድ ቀን ነው እየገደልክ የምትሄደው። ምን ያዘ? አልወለዳችሁም። ያን ያህል ቢከፈል ችግር የሚያመጣ ትልቅ ሀብት አልገነባችሁ። ለሀብቱም ቢሆን እኔ አምንብሃለሁ ትንሽ ዓመት ብትሰራ ትተካዋለህ። እየሰማው እንደሆነ አረጋግጦ ቀጠለ። እስቲ ራስን ተመልከት። ቆንጆ፣ መልከም፣ ታታሪ ማንኛውም ሴት እንኳን ለትዳር ለውሽምነት እምቢ ማትል ሰው ከመልክ መልክ ከጸባይ ከሌላት ሴት ጋር ለምን ብለህ ታስረ ትቀመጣለህ? አታግባት እያሉ ሲጮህብኝ የነበሩት በሙሉ ትዳሪ ሲበተን እንዴት እንደሚሳለቁ ሳስበው አሁንም ንግግሩን ሳይጨርስ አቋረጠው። ቴዲ ደግሞ እንደ ልጅ ያደርጋል እንዴ? ሁሉም የራሱ ትዳር እየመራ የሚወዳትን አቅፎ እየተኛ ነው አንተ ለሚፈርደው። የሰው ወሬ ፈርተህ ዘላለምን ሰላምን አትመኖር ትመርጣለህ እንዴ? በዛ ላይ ትንሽ ጊዜ ቢያወሩብ ነው እንኳን አንተ የስንት ሰው ጉዳይ ተረስቷል እባክህ ብለው ሲሰለቻቸው ይተውታል። እስቲ ያስብበታለሁ አለ። የብሩክ ንግግር በመጠኑም ቢሆን ትርጉም እየሰጠው ብሩክ ብርጭቆን አነሳ። ቺርስ ለነጻነታችን። መጠጡን በላይ ደጋገሙት። ከተገናኙ ረጅም ጊዜ ሆኗቸው ስለነበር ያሳለፉትን እየተጨዋወቱ ሲጠጡ ምንም አልታወቃቸውም ነበር። ጠረጴዛው በተደረደሩ ቢራ ጠርሙሶች ብዛት የእጅ ማስቀመጫ ቦታ እንኳን አጥሮት ነበር። ቤቱ የደረሰው አምሽቶ ነበር። ሎትሮ ጠጥቶ ማሽከርከር ለአደጋ ያጋልጣል የሚለው መፈክር ቴድሮስ ላይ አይሰራም። ለሱ መንገዱ በበለጠ ፍንትው ብሎ የሚታየው ሲጠጣ ነው። ታውሬ ነበር የሰነበትኩት ለካ ይላል ለብዙ ጊዜ ከመጠጥ ርቆ ቆይቶ ከነበረ። ከዚህ ቀደም ይፈጅበት ከነበረው ሰዓት በጥፍ ፈጥኖ ነው ቤቱ የደረሰው።
ከፍጥነቱ ጀርባ ስካር ብቻ ሳይሆን የሚስቱን ግልምጫም ፍራቻ ነበር። ከምሽቱ 3 ሰዓት ሆኗል። ሐረግ እንደሆነች እንኳን እንደዚህ አይነት በቂ ምክንያት አግኝታ መጨቃጨቂያ ሰበብ አብጠርጥራ የምትፈልግ ጸብ ጠማኝ ሴት ነች። አለቀልኝ ዛሬማ አለ የህንጻውን ደረጃ እየወጣ። በሩ ጋር እንደደረሰ ከቤት ውስጥ ምንም አይነት መብራት እየበራ እንዳልሆነ አስተዋለ። ምናልባት ተኝታ ይሆናል ብሎ በማሰብ በፍርሃት ለስለስ አርጎ አንኳኳ። ምንም መልስ አላገኘም። ግራ እየተጋባ በድጋሚ ከቀደሙ በመጠኑ ኃይሉን ጨመር አርጎ አንኳኳ። አሁንም የሚመልስለት አንዳችም አካል አላገኘም። መጠበቁ ሲሰለቸው በቁልፍ ከፍቶ ገባ። እንደምንም ፈራ ተባ እያለ ወደ መኝታ ክፍሉ ሲገባ ከተኛችበት እንዳይቀሰቅሳት በጣም እየተጠነቀቀ ነበር። ነገር ግን መኝታ ክፍሉ ሲገባ ሐረግ በቦታው ያለችም። ግራ ተጋብቶ ሐረግ አለ በተቆላለፈ አንደበቱ። መልስ ግን የለም። ሐረግ በየክፍሉ እየገባ ፈለጋት። ቤት ውስጥ አልነበረችም። ጠዋት አመሻለሁ ስትለው አላመናትም ነበር። አሁን ግን እየቀለደች እንዳልነበር ገባው። በዚህ ሰዓት የት ልትሆን ትችላለች? ስልኩን እየተጣደፈ ከኪሱ አውጥቶ ደወለላት። ብዙ ጊዜ ከጠራ በኋላ በስተመጨረሻ ተነሳ። ነገር ግን ጆሮ ከሚያደነቁር ጫጫታ ውጪ የሚሰማ ምንም አይነት ድምፅ አልነበረም። የት ነው ያለሽው? አለ ድምፁን በቁጣ ከፍ አድርጎ። የጠጣው መጠጥ ያልነበረውን ድፍረት አጎናጽፎታል። በዘመናዊ ሙዚቃና በሰዎች ጫጫታ በተሞላው የስልክ መስመር ድምፅ ውስጥ የሐረግ ድምፅ ለመሰማት እጅጉን ቆየ። ከጓደኞቼ ጋር ነኝ፣ አትጠብቀኝ አለችው ከፍተኛውን ድምፅ በድምጿ ታግላ ለማሸነፍ እየጮች። በደንብ ሰምቷታል። ነገር ግን የሰማውን ማመን ስላቃተው ምን አልሽ አንቺ አላት በንዴት እየተንተገተገ። አትጠብቀኝ፣ ተኛ። ከቀደሙ ንግግሯ የተለየ ኃይል ባዘለ አነጋገር ደገመችለት። ባለበጊዜ ገብቶ የትም ትንዘላዘያለሽ። ስልኩ እሷን የሚተካ ይመስል አፉ ላይ ደግኖ ክፉኛ እየጮኸ ተናገረ። ስልኩ ተዘጋ። ሁኔታው እንዳለ ሆኖ ስልክ ጆሮ ላይ መዝጋቷ ይበልጥ አናደደው። አንቺ ምን ታደርጊ? ከክብሬ ዝቅ ብዬ እመቤቴ ስልሽ አንቺ ምን ታደርጊ? እየተንገበገበ መልሶ ደወለ። አይነሳም። ከወዲያ ወዲህ እየተንጎራደደ 7 ጊዜ መላልሶ ደወለላት። ነገር ግን አንዱንም አላነሳችም። የሳሎን መብራቱን ሳያበራ በጨለማው ሶፋ ውስጥ ተቀመጠ። ውስጡ የተቀጣጠለው ንዴት ከጠጣው መጠጥ ጋር ተዳምሮ ቢያገኛት ምን ሊያደርጋት እንደሚችል በዓይነ ህሊናው ተከሰተበት። ያስኩሽ ጊዜ ግን አለ እጆቹን ጨብጦ ሊደበድብ የተዘጋጀ እየመሰለ። ውስጡ ሲቃጠል ይሰማዋል። መናቁ ሳያንስ ጆሮ ላይ ስልክ መዘጋቱ፣ ያም ሳያንስ ስልክ አለማንሳቱ አንገበገቡ። በዛ ሰዓት ከጀርባው ያለው ሙዚቃ ጭፈራ ቤት ውስጥ እንዳለች ግልጽ አድርጎለታል። ነገር ግን ከማጋ ሆና ነው የሚለው ጥያቄ አሁንም አምሮ መልስ አላገኘለትም። እስከሚያውቀው ድረስ ሐረግ ብዙ የሴት ጓደኞች የሏትም። ያሏትም ቢሆኑ እስከዚህ ሰዓት ጭፈራ ቤት የሚያመሹ አይነት ሴቶች አይደሉም። እሷ ምንም አላጠፋችም አለ በንዴት እጆቹን እያሻሸ። አንተን እንዳይሳይጎል አንገትን ይደፋላት። ምን ይገርማል? እንደተብከነከነ እኩለ ሌሊት አለፈ። በተቀመጠበት ሶፋ ጭልጥ ያለ እንቅልፍ ወሰደው። በጠዋት ከእንቅልፉ የነቃው የሰው እርምጃ ሰምቶ ነው። ራሱ ከልቡ በላይ ይመታል። ምድር ተሽከረከረችበት። ጨፍኖ ያዛቸው አይኖቹን እንደምንም ገልጦ ለማየት ሞከረ። ሐረግ ከመኝታ ክፍል ውስጥ ወደ መታጠቢያ ክፍል ስታመራ በጠባቡ ተመለከታት። እንዳያት ዱካኩም ራስ ምታቱም በአንዴው ከሰውነቱ በድኖ የጠፋ መሰለው። እየተጣደፈ ወዳለችበት ሄደ። የኔ ድርሹ ያለምንም ፍራቻ ጠየቃት። ፊቷን እየታጠበች ከኋላ የቆሙ ባሏን ከመጤፍ እንኳን ሳትቆጥር ከጓደኛ ቤት አለሽ ንቀትን አጉልቶ በሚያስተጋባ ድምጽ። ሌሊቱ ሙሉ ቁጭ ብዬ ስጠብቅሽ ነበር እኮ። አጠብቀኝ ተኛ ብዬ ነበር። ምን ማለት ነው አጠብቀኝ? እንዴ ትዳርን ቃል ኪዳንን መፍራት ቀረ እንዴ? ኦፍ አሁን አጫጭቀኝ ደክሞኛል። ፊቷን አደራርቃ በቆመበት ጥላ ወደ መኝታ ክፍል ሄደች። ብዙ ችግር አሳልፎ ያውቃል። መቸገር፣ መራብ፣ መታመም ያለው የተባሉ የሚያሙ ነገሮችን አሳልፏል።
ነገር ግን በገዛ ሚስቱ እንደመናቅ የሚያንገበግብ አንድም ነገር አላገኘም። አንገቷን አንቆ ቢገላት ተመኘ። ራሱን እንደምንም አረጋግቶ ወደ ሥራ ለመሄድ ተነሳ። አንጀቱ በረሃብ እየታረሰ ነው። ነገር ግን ኩሽና ገብቶ የመስራት ምንም ሞራል የለውም። ሚስቱ እንደሆነች ሰርታ እንደማታበላው አምኖ ከተቀበለ ሰነባብቷል። ፊቱን እንደነገሩ ተጣጥቦ ልብሱን ቀይሮ ወጣ። ሥራ ከመግባቱ ቀደም ብሎ አንድ ካፌ ውስጥ ማታ በመጠጥ የተቃጠለው ሆዱን በለስላሳ ምግብ አሟሸ። በጥቂቱም ቢሆን የማታው አሳዳሪ በረድ አለለት። ሥራውን እየሰራም ቢሆን የሚስቱ ሁኔታ ከአእምሮ ሊወጣለት አልቻለም። ከዚህ በፊት የበላይ ሆኖ ሲቆጣጠረው ውስጡን በኃይል የሚሞላው ራሱ ምንም አይነት ሞራል አልሰጣለው። ቀድሞውንም በራስ የነበረው መተማመን ከቤቱ ተንዶ ነው የመጣው። ወኔ ከጎጆ ይፈልቃል። ማንም ሰው በትዳር አጋሩ እየተናቀና ምንም አይነት ኃይል እንደሌለው እንዲያስብ እየተደረገ በሥራውም ሆነ በማህበራዊ ሕይወቱ ስኬታማ ሊሆን አይችልም። በተቃራኒው ሚስቱ የምታምንበትና በትዳሩ የተደነቀ ወንድ ተራራ የመናድ ኃይል አለው። ቀኑ ሙሉ እንዲሁ በሐሳብ ሲነጉዱ አለ። ከሥራ ወደ ቤቱ የሚሄድበት ሰዓት ሲደርስ ከቢሮ እንደወጣ ቤቱ ምን እንደሚጠብቀው አሰበ። ለሰዓታትም ቢሆን ካስከፊ የቤቱ ድባብ ለመራቅ በማሰብ አንድ ግሮሰሪ ጎራ አለ። ግሮሰሪው በጣት ከሚቆጠሩ ሰዎች በቀር ብዙም ሰው የለበትም። ገና ከመቀመጡ ከሩቅ አጠር ያለች ቀይ አስተናጋጅ ተመለከተ። በእጁ እንድትመጣ ምልክት ሰጣት። ምን ልታዘዝ አለች በትትና ጎንበስ ብላ። ገና እንዳያት ልቡ ድንግጥ ሲል ተሰማው። አይኗ ሰማያዊ ነው። ጸጉሯ ለስላሳ ለመባል እንኳ መከርደድ ያለበት ወደ ኋላ የተያዘ ረጅም ነው። ቆሻሻ የሚባል ነክቷት የማያውቅ ፍንትው ያለች ቀይ ልጅ እግር ሴት ናት። አይኖቿ እንዳየ ፍዝዝ ብሎ ቀረባት። ጌታዬ ምን ልታዘዝ? ከመሰጧን አጠበችው። አንድ በደሌ ከውስጥ ከውጭ ከውስጥ ትዕዛዝ መቀበሏን በትትና ጎንበስ ብላ አሳውቃው ተመለሰች። ስትሄድ ኳሏ እየተመለከተ ወይ አፈጣጠር አለ በመገረም። መጠጡን አምጥታለት እንደተመለሰች በድጋሚ መታ እንዲያያት በማሰብ በፍጥነት ጠጥቶ ጨረሰው። እንድትደግሞ በእጆቹ ምልክት ሲሰጣት የቀዘቀዘ ቢራውን ይዛለት በፍጥነት ተከሰተች። ሳትመጣ ቀድሞ የሆነ ነገር ብሎ ወሬ ለማስጀመር ቢያስብም ስትቀርበው የሚያወራው ይጠፋዋል። ሊያናግራት የሚችልበትን ሁለተኛ ዕድል በድጋሚ አስመለጠ። አሁን በድጋሚ እንድትመጣለት ድጋሚ ማዘዝ ነበረበት። በፍጥነት ጨልጦ እንድትደግመው ምልክት አሳያት። ከመምጣቷ በፊት ለማናገር ራሱን አደፋፈረ። መጠጡን አምጥታ እንደከፈተችለት እኔ ምልሽ እዚህ ቤት መጠጥ መሸጥ ብቻ ነው እንዴ የምትሰሩት? አላት ፈገግ ብሎ። ኧረ ምግብም አለ ጌቴ፣ ምን ልታዘዝ አለችው ሁሌም እንደምታደርገው በትትና። እሱን ማለት አይደለም አላት ውብ ጥርሶቹን እያሳያት። አይኖቿ ውስጥ አንዳች ንጹህነት ተነበቡ። ታዲያ ብቻውን ለሚመጣ ደንበኛ አታዳብሩም እንዴ አላት ከጎኑ ያለው ወንበር በእጆቹ እያስጠጋላት። ዞር ዞር ብላ ቤቱን ተመለከተች። ይቅርታ ግን ከደንበኛ ጋር ቁጭ ብለን እንድናወራ አይፈቀድልንም አለች ፈራ ተባ እያለች። ሊበገር አልፈለገም። ወንበሩን ይበልጥ እያስጠጋ ግድ የለም ለትንሽ ደቂቃ ብቻ ቁጭ በይ እያመነታች ቁጭ አለች። ስምሽ ማን ነው አላት የማያውቁትን ሰው ይበልጥ በሚያቀርብ ድምጸት። መዓዛ። አይን አይን እያየች ማውራት አትችልም። በጣም ደስ የሚል ስም ነው መዓዛ። አይኖቿን ትኩር ብሎ እየተመለከተ ነበር። አተኩሮ ባያት ቁጥር ከአይኖቹ ትሸሻለች። አመሰግናለሁ። እዚሁ ላይ ነው የምትሰሪው? አይ በፈረቃ 3 ቀን ብቻ ነው የምሰራው። መቼ? ልትመልስለት ከአፏ ቃል ሳይወጣ የቤቱ አለቃ ከሩቅ ደርሼብሻለሁ በሚል አስተያየት ሲመለከታት አስተዋለች። ይቅርታ መሄድ አለብኝ። እየተጣደፈች ወደ ባርማኗ አጠገብ ሄዳ ተቀመጠች። የቤቱ ባለቤት ሲጠራት ከሩቅ አየ። ተያይዘው ወደ ቢሮ ሲገቡ ችግር ውስጥ ከትቻት ይሆን በሚል ሐሳብ ውስጥ ገባ። ከደቂቃዎች በኋላ ፊቷ ቅይርይር ብሎ ወደ ባሪስታው ተመለሰች። ከሁኔታዋ ጥሩ ነገር እንዳልሰማች ያስታውቃል።
ሰዓቱን ተመለከተ። 3 ሰዓት ሊሆን ደቂቃዎች ቀርተውታል። ሂሳብ ለመክፈል ቀና ብሎ ሲመለከት ግን ልጅቷ በቦታው አልነበረችም። በአይኑ ፈለጋት። ነገር ግን እሷን አየው የሚል አንዳችም ግድግዳም ሆነ ኮሊደር ጠፋ። በሷ ቦታ ለተተካችው ሴት ሂሳቡን ከፍሎ እየተጣደፈ ከግሮሰሪው ወጣ። በተቻለው አቅም እየፈጠነ ቤቱ ሲደርስ 3 ሰዓት ተኩል ሆኖ ነበር። የሰሞኑ ሊጨብጠው ያልቻለው ጸባዩዋ ከሱ ማምሸት ጋር ተዳምሮ የባሰ ላይ ያነጫነጫት እንደሚችል እያሰበ በሩን አንኳኳ። በሚገርም ሁኔታ ልክ እንደ ትናንትናው መብራት አልበራም። የሚመልስለት ሰውም አልነበረም። ዛሬም አምሽታ ባልሆነ። በቅጽበት የሱን ጥፋተኝነት ረሳ። ውስጡ ቤት እንዳልነበረች ቢያምንም ለምን እንደሆነ ባላወቀው ምክንያት ደጋግሞ አንኳኳ። የሚከፍትለት ሲያጣ ግን እንደለመደው ቁልፉን ለመጠቀም ተገደደ። ወደ ቤት ውስጥ እንደገባ ሊገለጽ በማይችል ንዴት እየተናጠ ለመደወል ስልኩን አወጣ። ረጋ ብሎ ሲያስብ ግን እየደወለ መጠየቁ መጥፎ ቦታ መሆኗን እንዲያውቅና ራሱ እንዲጎዳ ካልሆነ በቀር ምንም ጥቅም እንደማይኖረው ተረዳ። እንደለመደው ሶፋው ላይ ተቀምጦ መምጣቷን መጠባበቅ ጀመረ። ሰዓቱ 2 ግራ ብቅሎ የሚሮጥ እስኪመስለው ድረስ በፍጥነት ሄዶ ከሌሊቱ 7 ሰዓት ሲል ከወደ በሩ የሰው ጥላ ተመለከተ። ሚስቱ ስትመጣ ያለ ድምጿ ደመ ነፍሱ ብቻ ወደሷ መቅረቧን ይነግረዋል። በሩ በቁልፍ መከፈት ሲጀምር ምንም እንቅስቃሴ ሳያደርግ አይኖቹን በሩ ላይ ተከለ። ያለበት ጨለማ ሊያሳየው የሚችለው ጥላ ብቻ ነበር። የሚያየው ጥላ የአንድ ሰው ብቻ አልመስል ሲለው 2 አይኖቹን በፍጥነት አሻቸው። ወፍራ ነው 2 ናቸው? ወዝግብ ብሎ ራሱን ጠየቀ። አይኖቹ ግን አልዋሹም ነበር። በሩን ከፍታ መብራቱ እንዳበራች ከአንድ ወንድ ጋር ተቃቀፉ። እየተንገዳገደች ስትገባ አይን ላይን ተጋጩ። ቴድሮስ አይኖቹን ማመን አቅቶት በስመ አብ ወልድ መንፈስ ቅዱስ አለ። ልቡ በሕይወቱ መታው ከምታውቀው በላይ እየመታች አይኖቹን ማመን አልቻለም። የገዛ ሚስቱ በገዛ ቤቱ ሌላው እንዲዛበት መጣች። ሕይወት ላፍታ ከሬት በላይ ጎመዘዘችው። በአፍረት አንገቱን ደፍቶ ጭንቅላቱን በ2 እጆቹ ያዘ። ሐረግ ባሏን ስታይ አንዳችም ድንጋጤ አላደረባትም። ከሁኔቷ በባሏ ላይ ወንድ ይዛ መጣች ሳይሆን የሩቅ እንግዳ ይዛ መጣች መስል የኮራች ትመስላለች። አየኸው? ከሷ እኩል በስካር ናውዞ አንገቱን ደፍቶ የሚንገዳገደው ሰው ቀና ብሎ ቴድሮስን ተመለከተው። አየሁት አለ የተቆላለፈ ምላሱን ለማፍታታት እየታገለ። ቀጭን ሳቅ ለደቂቃ ያህል ሳቀችና ይሄ እኮ ነው ያልኩ የማይረባው ባሌ። አንቺ እውነትም አይረባም። ደግሞ ምን አባት ነው ለዚህ የሚያይ ማከሽ አለ በንቀት። የቴድሮስ ትዕግስት ተሟጦ አልቆ የቀረችው አንዲት ጠብታ ብቻ ነበረች። ያሽ ጠብታ ግን ከብዙ ራስን ባለመግዛት ከሚፈጠሩ ችግሮች እየጠበቀችው ነው። በአንድ አፍታ ብቻ ተቆጥሮ የማያልቅ ሐሳብ በአእምሮ ተመላለሰበት። መኝታ ክፍል ውስጥ ያስቀመጠውን ሽጉጥ አውጥቶ 2ቱም ላይ ለመተኮስ አሰበ። ነገር ግን የቀረችው አንዲቷ የትዕግስት ጠብታ እንዲህ ያለውን ቀሽም ስራ እንዳይሰራ አገደችው። ተነስቶ ሰውየውን ለመደብደብ ቢያስብም እዚህ ጉዳይ ላይ የሰውየው ጥፋት ምንም ሊታየው አልቻለም። ለዚህ ሁሉ ተጠያቂዋ ሚስቱ ናት። ማንኛውም ወንድ መጠጥ ጠጥቶ ሴት ወደ ቤቷ ብትጋብዘው እንደማያምነት ያውቃል። የሁሉም የሚሆነው ቀለበት ስታስር የገባችውን ቃልም ሆነ ፈጣሪዋን በማትፈራው ሚስቱ እንጂ በማንም አይደለም። የሚያደርገው አጥቶ ትኩር ብሎ ተመለከታት። አዎ እውነቱን ነው። ምን ታይኛል አለሽ ፊቷ ላይ አምራ እንደጠላችው እየታወቀ። በትዕግስት ዝምታን መረጠ። እንጂ የማይረባ ነው አይደል እንዴ ልጅ? አዎ አይረባም። ምን ነው ዱዳ እንደሆነ እኮ አልነገርሽኝም። በስካር የዛለ ሰውነቷን እያወረገረገች ከት ብላ ሳቀች። አንተ ጭራሽ ዱዳም ነህ እንዴ አለችው በስላቅ አይን እየተመለከተች። ከወትሮ በተለየ የቀጠነና የሚያስጠላ ሳቋ እንደጨረሰች ይዛ የመጣችውን ሰው እጅ የጎተተች በል ባለቤቴ ለዛሬ ሶፋው ላይ ተኛ፣ አልጋው እንግዳ ያለበት አለችው። ገላምጣው ወደ መኝታ ክፍሉ ጉዞ እየጀመረች
በሁለት አይኖቹ ያያት ወንድ ይዛ ወደ መኝታ ክፍሉ ገባች። ይበልጥ የሚያናደደው ነገር ደግሞ በሩን እንኳን አልዘጋችውም። አይኖቹ ያዩ መሳሳም ጀመሩ። መጎራረስ እንጂ መሳሳም ተብሎ ለመናገር በሚያስደፍር መልኩ በስሜት መጦዝም ጀመሩ። የንቀቷን ጣራ መንካት የተረዳው ደግሞ በሩን እንኳን መዝጋት አልፈለገችም። ራሱ ከገዛውና ራሱ ካሟለው የገዛ ቤት ውስጥ ያውም በመኝታ ቤቱ ሚስቱ ከሌላ ሰው ጋር ስትሳሳም የሚወጣው ድምፅ ሰላሙን ነሳው። በዛሽ ቅጽበት ለዓመታት እንዳይቆርጥባት ያመነታው ልቡ በፍጹም ውሳኔ ቆረጠባት። የሰማው ድምጿ ለ4 ዓመት የሚያውቃት ሚስቱ አልመሰላለው። እስካሁን እንደማያውቃት አሰበ። በዛሽ ቅጽበት ልቡ በአንድ ውሳኔ ፍጹም ጸና። ሁለተኛ አይኗን ማየት አልፈልግም በሚል እየተቻኮለ ወደ መኝታ ክፍሉ ገባ። እንደገባ እንደ ሰው እንኳን ሳይቆጥሩት ከንፈር መጎራረሳቸውን ቀጠሉ። ዞር ብሎ ላያቸውም አልፈለገም። አነስ ባለች ሻንጣ ዕቃ መሸካከፍ ጀመረ። ሁሉንም ባይሆን ለጊዜው የሚያስፈልጉትን ዕቃዎቹን ለአቀማመጣቸው ሳይጨነቅ ቦርሳው ውስጥ ከቶ ጨረሰ። ሚስቱ በስሜት እየተቃጠለች ታቃስታለች። ላያቸው እየቀፈፈው ፊቱን በተቃራኒው አቅጣጫ አዙሮ ሊወጣ ሲል ሂድ ውጣ አለች። ያረግ ላፍታ ከንፈሯን ከሰውየው ከንፈር ነቅላ እውነታ ነው ስራችንን አልጨረስንም። ሰውየው በትዕቢት ተወጥሮ ጮህበት። ዞር ብሎ መልስ እንኳን ለመመለስ ሳይሞክር ቀጥ ብሎ ወደ በሩ አመራ። እስኪወጣ ድረስ የሚስቱና የሰውየው ድምፅ እየተከተለው ነበር። ውጣ በቃ እንደፈለኩ ሁሉ ነበር ማትረባ። በነገሮች ተበሳጭቶ የሆነ ነገር ለማድረግ በነገሩ ላይ አንዳች ፍቅር ወይም ፍላጎት ያስፈልጋል። ነገር ግን ለሷ አንዳች ፍቅር እንኳን ልቡ ላይ አልተረፈው። ለምን ብሎ ለመጠየቅም ሆነ ለመበሳጨት አንዳችም ምክንያት አላገኘም። በዚህ ጊዜ ዝም ብሎ ወጥቶ ከመሄድ የተሻለ አንዳችም ጥሩ አማራጭ አልታየው። መኪናውን አስነስቶ በሌሊት የአዲስ አበባ ክፍት መንገድን እየነዳ ወደ እናቱ ቤት የሚወስደው መንገድ ያዘ። ልቡ ቀዝቅዟል። ምንም አይነት የንዴትም ሆነ የመከፋት ስሜት አይሰማውም። አንዳንዴ ነገሮች የሰው ልጅ በጣም ሲጎዱት ውስጡ ስሜትን ማስተናገድ ያቆማል። እሱም ላይ ሆኖ ይህ ነው። ከሚስቱ ላይ ያየው መጥፎ ባህሪ ለማስተካከል ላይታች እያለ ባለበት ሁኔታ ቤቱ ድረስ ወንድ ይዛ ስትመጣ ጭራሽ ያልጠበቀው ነገር ሆኖበት ዝምታ መረጠ። ምክንያቷ ግን ምን ይሆን አለ ደግሞ ለራሱ። ምንም አይነት ጥፋት ያጥፋ፣ ምንም አይነት በደል ይበድል፣ እዚህ ድረስ ሊያደርሳት የሚችል አንዳችም ጥፋት ሊኖር አይችልም። ከሁሉም በላይ ፊቷ ላይ የሚታየው ኩራትና ንቀት አበሳጨው። እንዲህ እስክትሆን ድረስ መቼን ያጠገብኳት አለ በንዴት መሪውን እየመታ። የሚያሳያት ከመጠን ያለፈ አክብሮትና እንክብካቤ ለዚህ እንዳደረሳትም አሰበ። የሰው ልጅ ምንም ያለ ሰው አክባሪ ቢሆን የሚሰጠውን ክብር መገደብ መማር አለበት። አንዳንድ አክብሮቶች አሉ መሰጠት ካለባቸው ልክ በላይ ከተሰጡ የሚከበረውን ሰው ወዳልተገባ ባህሪ የሚለውጡ። የሰው ልጅ መከበር የሚኖርበት በመጠኑ ነው። ቤተሰብም እንኳ ቢሆን ያልተገደበና መጠን የሌለው አክብሮት ለፈጣሪ ብቻ ነው የሚሰጠው። ምክንያቱም ያንን አክብሮት መቋቋም የሚችለው እሱ ብቻ ስለሆነ ነው። ሰው መቋቋም ስለማይችል አጉል በአክባሪው ላይ መረማመዱ አይቀርም። ወደ እናቱ ቤት ሲደርስ 8 ሰዓት ሆኖ ነበር። እናቱ ለብቻቸው ወደሚኖሩበት ኮንዶሚኒየም አብርቶ በራቸውን ሊያንኳኳ ሲል ምን ያህል ሊያስደነግጣቸው እንደሚችል ቆም ብሎ አሰበ። እንኳን በዚህ ሌሊት በር አንኳኩቶ ይቅርና በሆነ ባልሆነው የሚጨነቁ እናት ናቸው። ብዙ ቢያወጣ ቢያወርድም ከማንኳኳት የተሻለ አማራጭ ሊያገኝ አልቻለም። ምክንያቱም ሁሌም ብትሆን ገመና ሸፋኝ እናት ናት። ይህን ጉድም ከእናቱ ውጪ ማንም እንዲያውቅበት አልፈለገም። እያቅማማም ቢሆን አንኳኳ። ማንኳኳቱን መድገም ሳይጠበቅበት በአስገራሚ ፍጥነት የእናቱን ድምፅ ከውስጥ ሰማ። ማን ነው? እንቅልፍ አልወሰዳቸውም ነበር። እኔ ነኝ እማ አለ ጎረቤት እንዳይረብሽ ድምፁን ቀነስ አድርጎ። ቴዲ አሉ ወይዘሮ አይናለም በድንጋጤ። አዎ እኔ ነኝ እማ ክፈችልኝ
እየተጣደፉ በሩን ከፍተው ፊት ለፊት ልጃቸውን ሲያዩ በድንጋጤ ተርበተበቱ። ቴዲ ልጄ ምን ሆነ ነው? ሌሊት እኮ ነው። ምን ነው በዚህ ሰዓት? አደንግጭ ማይ ደደደና ነኝ፣ አትጨነቂ። ሻንጣውን መሬት ላይ ያስቀመጠ በመረጋጋት እቅፍ አደረጋቸው። እዛው በቅፉ እንዳሉ ሻንጣውን እየተመለከቱ ነበር። በዚህ ሌሊት እንዴት መጣ? ምን ተፈጥሮ ነው ልጄ? ሰላም ነው ማይ። አልተኛሽም ነበር እንዴ? ምኑን ተኛሁት ልጄ? ስጨነቅ ነው የቆየሁት። አንዳች ነገር ሆንክ ብዬ ልቤ እኮ ነግሮኛል ቀድሞ። ራሳቸውን ከቅፉ አላቀው አገላብጠው ተመለከቱት። ምንም ልቡ ቢቃጠልም ለማረጋጋት ፈገግታ እየለገሳቸው ምንም አልሆንኩም እማዬ አትጨነቂ አላቸው በሩን እየዘጋ። ታዲያ በዚህ ሰዓት ለምን መጣ? እሱን ቆይ ቁጭ በይና እነግርሻለሁ። ልባቸው በጭንቀት ልትፈነዳ ደረሰች። እንደፈራሁት አንተ ቆዮ ቀስ ብለህ አትነዳም? ሰው ሞተብህ አይደል? አረ በጭራሽ እማዬ። ተጎዳብህ? እንደዛ አይደለም። የምን አደጋ? ምንም አደጋ የለም። ተረጋጊና ቁጭ በይ እነግርሻለሁ። ከቆሙበት ትከሻቸውን ይዞ ሶፋ ላይ ያስቀመጣቸው። እሺ ምንድን ነው የሆንኩ ልጄ? ተጨነቅኩብህ እኮ። ከየት እንደሚጀምር ግራ ገብቶት በረዥሙ ተነፈሰ። እግዚኦ መሐረነ ክርስቶስ። ጭንቅላታቸውን በሁለት እጆቻቸው ያዙ። ቤት ድረስ ለመመለስ አፍረት እየተሰማው አንገቱን አቀረቀረ። እና ምን አደረክ? ሻንጣዬን ይዤ መጣሁ። ሁለተኛ በደረሰችበት አልደርስም። ድሮስ ቢሆን ምን ቀረኝ ብለህ ትመለሳለህ? እኔ ልጅ እች ወራዳ ጭራሽ በወንድ ቤት ወንድ ይዛ ትምጣ። ወይኔ ባሻ ሸፈራው ያልሰሙ ጉድ። እጆቻቸውን ወደ ሰማይ ዘረጉ። አንቺ ግሸኗ እመቤቴ በኩለ ሌሊቱ ምኑን አሰማሽኝ? ሁሌም ቢሆን ካረጋ ለመፋታትም ሆነ ስለሚስቱ ጥፋት ለናቱ መንገር ሲያስብ የሚሆኑትን እያስታወሰ ራሱን ይገታ ነበር። ዛሬ ግን ሊቋቋመው ከሚችለው በላይ ሆነበት። ማውቃቸው የውዴታ ግዴታ ሆነ። ወይዘሮ አናለም መጀመሪያውኑ እቺን ሴት ለማግባት ሲነሳ ፈቃደኛ አልሆኑም ነበር። ሐሳቡን ሲያማክራቸው ያሉት ነገር መቼም የማይረሳው ምን ነው ልጅ ሴት ጠፋ እንዴ? ምን የመሰለሽ ቆንጆ ታመጣልኛለህ? ስለ ምን ነው የልጅ ሚስት ብዬ ማልጠራትን ሴት አመጣብኝ? በጊዜው በፍቅር ታውሮ ስለነበርና የላይ ውበቷ ምንም ያህል አላስጨነቀው ስለነበር የእናቱን ምክር አልሰማም ነበር። አሁን ግን ካረግ ሌላ ማንኛውም ሴት ቢያገባ እሷ ያደረገችውን ያህል እንደማያደርጉት ተረዳ። ነግሬ ነበር እኮ እኔ እናት ሁኔታዋን አይቼ የሰው ጠባይ ሳታውቅ ወደ ትዳር አይገባም። ተው ተረጋጋ ብለህ አንተ ማን ልትሰማ? ጥሎበት ነግሬ ነበር የሚለውን ቃል አይወደውም። ከልጅነቱ ጀምሮ ያደገበት ባህሪው ነው። ምንም አይነት ችግር ውስጥ ገብቶ የሚረዳው ቢፈልግ ያ ሰው ነግሬ ነበር የሚለው ከሆነ ይሞታል እንጂ መቼም እርዳታ አይጠይቀውም። እስካሁን ድረስ ካረጋ በነበረው መጥፎ ቆይታ የሚያማክረው ሰው በፈለገና ውስጡ በነገር ብዛት ሊፈነዳ በደረሰ ጊዜ ያኔ እንኳ አማክሪኝ ብሎ ወደ እናቱ ያልመጣው ይሄን ፈርቶ ነበር። የሆነ ሆነ። ይኸው አሁን ተኛ፣ ቆይ ነገ እናወራለን። ወይኔ አይናለ። ለብቻቸው እያወሩ ወደ መኝታ ክፍላቸው ገቡ። ሻንጣውን ይዞ ወደ ሁለተኛው መኝታ ክፍል ገብቶ ጎኑን አልጋ ላይ እንዳሳረፈ ነበር ምን ያህል እንደደከሙ የተረዳው። ሶስት ትርጉም አልባ ቀናትን የእናቱ ቤት ውስጥ አሳለፈ። ወደ ስራ አልሄደም። ለማንም አይደውልም። ማንም ቢደውልለት አያነሳም። ህይወት ትርጉም አልባ ሆናበታለች። ብዙ ደክሞና ጥሮ የገነባው ህይወት በአፍታ ተንዶበት አእምሮ ፈጣኑን ለውጥ መቀበል አቅቶት ፍዝዝ ብሎበታል። ሶስቱንም ቀን ከእናቱ ጋር ከተነጋገራቸው ጥቂት ቃላት በቀር ከማንም ጋር አላወራም። የቀኑ ውሎ በጥቂት ክንውኖች ድግግሞሽ የተሞላ ነው። መተኛት፣ መብላት፣ በረንዳ ላይ ወጥቶ በጸጥታ መቀመጥ። ነክቶ በመሸ ቁጥር እነዚህን ከማድረግ ውጪ ሌላ ምንም አያደርግም። መከፋቱ ይብቃ እንጂ ልጄ ተንቀሳቀስ፣ ዱካኩ ለሌላ ይተርፋል። በአራተኛው ቀን ጠዋት ደፍሮ ሊመክሩት ተነሱ።
አንዳችም መልስ ሳይመልስላቸው ፍዝዝ ብሎ ያያቸዋል። የሆነ ሆኗል። ስብሐት መልሰው ሌላ ማግኘት ለሷ ብቻ የተሰጠ ጸጋ ነው ያለው ማን ነው? ሂዱጣ ልጅ ከሷ 10 እጅ የተሻሉ ይጠብቀዋል እንዴ? ማንንም አልፈልግም፣ በቃ ማንንም አልፈልግም ማዬ ቆጣ ብሎ መለሰ። ይሁን ማንንም አትፈልግ፣ ግን እዚህ ቁጭ ማለቱ የባሰ ጭንቀት እንጂ ሌላ ምንም ትርፍ የለውም። ውጣ፣ ሰው አግኝ። አንተ እንደሆንክ የሰው ፍቅር እግዜር አድሏል። ከቢጤዎች ጋር ተቀላቀል ልጄ። በሳቅ በጨዋታ የሚያልፍ ብዙ መማል አይምሰልህ። የዛኑ ቀን አመሻሽ ላይ ከዚህ ቀደም ሄዶበት ወደ ነበረው ግሮሰሪ አመራ። ባለፈው ጊዜ የተቀመጠበት ወንበር ላይ ተቀመጠ። ቅስሙ ክፉኛ ከመሰበሩ የተነሳ በምልክት ለማዘዝ እንኳ አቅም አጠረው። ወኔ ከሚባለው አንዳችም እንጥፍጣፊ በውስጡ የለም። ሁሉም ተሟጦ ይዛ ምሽት አልቋል። ምን ልታዘዝ? በሐሳብ ከተዋጠበት የበታችነት አረንቋ ውስጥ ከዚህ በፊት ሰምቶት የሚያውቅ ድምፅ አናጠበው። ቀና ብሎ ሲመለከት በቀደም ያያት ቆንጆ አስተናጋጅ ሆና አገኛት። ለአፍታም ቢሆን የተጫጫነው ከባድ ስሜት ቀለል ሲለው ተሰማው። የተለመደው አላት በደንብ ተነቃክቶ። በቀደም እሱ ጋር ተቀምጦ የተባረረች መስሎት ነበር። ካሳለፈው የ4 ቀን መጥፎ ስሜት በኋላ ለመጀመሪያ ጊዜ ውስጡ ጥሩ ስሜት አስተናገደ። ከዚህ በፊት ጠጥቶት በማያውቀው መልኩ በፍጥነት መጠጣቱን ተያዘው። ከሆነ መጠን በኋላ የልጅቷን መመላለስ እንጂ ምን ያህል እየጠጣ እንደሆነ ማወቅ ተሳነው። ሞቅ ባለው ቁጥር ደና ሆኖ የሚወደው የልጅቷን መምጣት በጥፍ ያስደስተው ጀመር። መጠጥ በቀረበላት ቁጥር ልጅቷ መጠጥ የዛለት እስክትመለስ ያለውን ጊዜ ናፍቃል። መምጣቷን ስለሚፈልግ ብቻ ቶሎ እየጠጣ መጥራቱን አላቆመም። ከብዙ መጠጦች በኋላ መቆጣጠር ከሚችለው በላይ ሰከረ። በስካሩ ምክንያት በግማሽ በተሸፈነው አይኑ የእጅ ሰዓቱን ለመመልከት ሞከረ። ሰዓቱን በትክክል ሲያውቅ ለማየት መሞከር ከጀመረበት ጊዜ 5 ደቂቃ ዘግይቶ ነበር። 4 ሰዓት ይላል ሰዓቱ። እዚህ ከገባ 30 ደቂቃ እንኳን ይሆናል መሰለው። ነገር ግን ሰዓት ከሱ ጋር ስምምነት አልነበራትም። ምክንያቱም ሰዓት ለሚንቀሳቀሱት እንጂ ለሚቀመጡት አይደለችም። ይቅርታ ጌታዬ፣ ልንዘጋ ስለሆነ ሂሳብ ይዝጉ አለው የቤቱ አስተዳዳሪ በትትና እየቀረበው። ቀና ብሎ ሰውየው እንዳየ በዓይነ ሕሊናው ከሐረጋ ቤቱ የመጣውን ሰው መስሎ ታየው። አትዝጋው አልኩ እንዴ ታዲያ እኔ አለ በንዴት ሰውየውን እየገላመጠ። እንደዛ ሳይሆን ሰዓት ስለደረሰ ዝጋ ልክስክስ። የሰው ሚስት ለማማገጥ ይሆናል እንዲህ የሚያጣድፍ። በስካር ከመናወዙ የተነሳ አይኖቹን እንኳን ገልጦ አያወራም። ይቅርታ አለበለዚያ ጠባቂዎቹን ለመጥራት እገደዳለሁ። ሰውየው ቴዎድሮስ የሚናገራቸውን የስካር ንግግሮች ከምንም ሳይቆጥር በትትና መጠየቁን ቀጥሏል። ጠራቸው ማንም ፈራ መሰለ። ሰውየው አንዳችም ቃል መልሶ ሳይናገር ተመልሶ ሄደ። በትንሽ ደቂቃዎች ውስጥ ከሁለት ወጠምሻ ሰዎች ጋር ተመለሰ። ለመጨረሻ ጊዜ ልጠይቅህ፣ ሂሳብ ዘግተህ ትወጣለህ አትወጣም? አልወጣም። እነሆ ለመጨረሻ ጊዜ ከአፉ የወጣችው ትንፋሽ እቺ ነበረች። አይኖቹን ለመግለጥ ሞከረ። የቀኝ አይኑን ምንም ያህል ቢሞክር ሊከፍተው አልቻለም። እንደምንም የግራ አይኑን ገልጦ ለማየት ሞከረ። ምድር በራሷ ዛቢያ ሳይሆን የሱን ጭንቅላት ተጠቅማ የምትዞር እስኪመስለው ዙሪያ ገባው ተሽከረከረበት። እንደምንም አይኖች ውስጥ የሚገቡትን ምስሎች ለማገጣጠም ሞከረ። ከብዙ ሙከራ በኋላ የሚታየውን ነገር በደንብ አስተዋለ። የማዳበሪያ ኮርኒስና ቢጫ የውሃ ቀለም የተቀባ አሮጌ ግድግዳ አስተዋለ። በእርግጠኝነት ያለው ከሱ ቤትም ሆነ ከእናቱ ቤት እንዳልሆነ አወቀ። ለመጨረሻ ጊዜ የነበረበትን ለማስታወስ ሞከረ። ነገር ግን አንድም ትውስታ ሊከሰትለት አልቻለም። ነቃንዲ ለስላሳ የሴት ድምጽ ሰማ። ድምጹን ወደ ሰማበት አንገቱን ዞር አደረገ። ተመስገን፣ የሞትክ መስሎኝ ነበር። ቀዩ አስተናጋጅ ውሃ ምድጃ ላይ ጥዳ ሽንኩርት እየላጠች ፈገግ ብላ ተመለከተችው። ያየውን ማመን አቅቶት እንዴ እዚህ ምን እሰራለሁ? ማን ነው እዚህ ያመጣኝ? ማን ነው አለ እየተርበተበተ።
ምንም አታስታውስም? ኧረ እኔ ምንም አላስታውስም። የቤቱን ባለቤት አልወጣም ብለህ ስታስቸግር ጋርዶቹ ደብድበው ውጪ ሲጥሉ ምንም እንኳን ከጎዳና ባትሻልም ቢያንስ ብርድ ትከልላለሽ ብዬ ወደ ቤት ይዤ መጣሁ። በአፍረት አንገቱን ደፋ። በቅጽበት አንድ ባንድ ትናንት ያደረገው ነገር ተከሰተለት። ሰውየውን የተሳደበው የመጡት ጋርዶችና የመለሰላቸው የመጨረሻ መልስ በሙሉ ልክ እንደ ፊልም እየተመላለሱ ታወሱት። አሁን እንዴት ነህ? ተጨንቃ ጠየቀችው። በድንጋጤ ነገረችውን ሲሰማ የበተነው ቀልቡን ሰብሰብ ብሎ ራሱን አዳመጠ። ጭንቅላቱ በራስ ምታት ሊፈነዳ ነው። ራሴን በጣም እያመመኝ ነው አላት በኩራት ስሟን እየጠየቀ ሲያወራት እንዳልነበር በአፍረት አንገቱን እየደፋ። ይህን ውሰድበት፣ ማስታገሻ ነው። ከትንሽዬ የዕቃ መደርደሪያ ውስጥ 2 የቀረው ፓራስታሞል አቀበለችው። መድኃኒቱን እየዋጠ እዚህ ነው የምንኖር አላት የቤቱን ዙሪያ ገባ ቃኝቶ። አዎ ጠባብ ናታ፣ ያው ከሜዳ ትሻላለች። ፈገግ አለች። እንዲህ ካለች የተጎሳቆለችና ደሳሳ ለመባል እንኳ ብዙ መታደስ ካለባት ቤት ውስጥ እንደዚህ ከልብ የመነጨ ፈገግታ አልጠበቀም። ቤቷ በተለጣጠፉ ወረቀቶች በነተበና ከተቀባ ብዙ ዕድሜ እንዳስቆጠረ በሚያስታውቅ ቢጫ ቀለም የውሃ ማፍሰስ ባውየው የማዳበሪያ ኮርኒስና ከስር ምንም አይነት ሲሚንቶ ባልነካው የአፈር ወለል የተከበበች ናት። የነበረውን ቤት ከዚህ ጋር ለማወዳደር ሲሞክር ሳቁ ላይ አመልጦ ዳዳው። ነገር ግን ይቺ አሮጌ ቤት በአንድ ነገር ከሱ የሚያምር ቤት እንደምትሻል ተረዳ። እዛ እንደዚህች ቆንጆ ሴት አይነት ፈገግታ የለም። እዛ ያለው አካላዊ ምቾት እንጂ መንፈስን እጅግ የሚያደክም ነው። በዚህች ሴት ላይ ቅናት አደረበት። ምንም እንኳ በደሳሳ ቤት ውስጥ ብትኖርም ውስጧ በሰላም የተሞላ እንደሆነ ከፊቷ ይነበባል። ይህን ደግሞ በምቹ ቤትና በምቹ አልጋ ላይ እያደረ ሊያገኘው አልቻለም። ቁርስ ንቅመስ፣ ታጠብ። በማስታጠቢያ ውሃ ይዛ በትትና ጎንበስ አለች። እጁን ሲታጠብ አይኖቹን አይኗ ላይ እንደተከለ ነበር። ምንም እንኳ የተቀናጣ ባይሆንም ጥሩ ፍርፍር ሰርታ አበላችው። መቼም እንደለመድከው ላይሆን ይችላል አለች ባቀረበችው ምግብ እያፈረች። ኖ በጣም ነው እኮ የሚጣፍጠው፣ እግዚአብሔር ይስጥልኝ። ትህትናዋና ደግነቷ ይበልጥ አስገረመው። ሐረግን ከዚች ደግ ሴት ጋር ለማወዳደር አይደፍርም። እንዴት ሰው መልክም ጸባይም አይኖረውም አለ በውስጡ። የዚች ሴት ደግነት የባለቤቱን ክፋት ፍንትው አድርጎ እያሳየው ነበር። ይቅርታ ግን በጊዜ ወደ ስራ መሄድ አለብኝ እሺ ብላ ምግባቸውን በልቶ እንደጨረሱ ነበር ራሷን ያዘገጃጀችው። ልክ ነሽ፣ እኔም ወደ ቤት መሄድ አለብኝ። እንደምንም ከተቀመጠበት ተነሳ። አውጥተው ሲገፈትሩት ግራ ጎኑ በትንሹ ተጎድቶ ስለነበር ትንሽ አመመው። በድጋሚ አመሰግናለሁ እሺ መዓዛ አለ በትህትና ለመውጣት እየተዘጋጀ። አረ ችግር የለውም ግን ከዚህ በኋላ ውለታ ዋልልኝ። ምን? ጋርዶች ውጣ ሲሉ ምንም ሳትመልስላቸው ውጣ። ሁለቱም ተሳሳቁ። ቀናቱን በእናቱ ቤት ሲያሳልፍ አንድም ቀን ስለመዓዛ ሳያስቡ ሊያውቅም ፍቅር አልነበረም። ነገር ግን የበለጠ የማወቅ ጉጉት አድሮበታል። ስራ የመስራት ፍላጎቱ ተዳክሟል። እግዚአብሔር ሲወዶ አይምሮ በሌላ ሐሳብ ለመሙላት መዓዛን ጣልለት እንጂ በጭንቀት ያበድ ነበር። ስራን ተቀጥሮ አለመስራት ዋነኛው ጥቅሙ ነው። በየትኛውም ምክንያት ስራ መስራት የማይቻልበት ሁኔታ ላይ ሲኮን ማቆም ይቻላል። ከሁለት ቀናት በኋላ ወደዛው ግሮሰሪ ያመራ። ምንም እንኳ ባለፈው ወርደቱ ቢያፍርም በድጋሚ አግኝቷት አመስግኖና አብሯት ጊዜ አሳልፎ መምጣቱ በልጦበታል። ግሮሰሪ ውስጥ ሲገባ ጠባቂዎቹ የሆነ ነገር እንዳይሉት በመስጋት ነበር። ነገር ግን አንዳቸውም ጉዳያቸው አልነበረም። ምናልባት በየቀኑ ብዙ ሰው ስለሚደበደቡ መለየት አቅቷቸው ይሆናል አለ በውስጡ። የገረመው ግን የቤቱ ባለቤት መጥቶ ምን እንደሚፈልግ ሲጠይቀው ነው። የለመደውን ቢራ ይዞ መዓዛን በአይኖቹ መፈለጉን ተያዘው። የቤቱን ዙሪያ ገብ ከሁለት ጊዜ በላይ እያመላለሰ አብጠርጥሮ ተመለከተ። ነገር ግን መዓዛ በቦታው አልነበረችም። ትመጣለች በሚል ልክ ምሽት ድረስ ቢጠብቃትም ሊያያት አልቻለም። በስተመጨረሻም ዛሬ ተራዋ እንዳልሆነ በማሰብ ወደ ቤት ተመለሰ።
አዳር በሙሉ ስለሷ ማሰቡን ማቆም አልቻለም። ደግነቷ፣ ሳቋ፣ ውበቷ፣ ሁሉም ነገሯ በዓይነ ሕሊናው እየተመላለሰ እንቅልፍ ነሳው። ቢያገኛት የሚያደርገውን ባያውቅም የችን ሴት ማግኘቱ ግዴታው እንደሆነ አመነ። በማግስቱ ጠዋት ቀደም ብሎ ወደ ግሮሰሪ ሄደ። የሄደው እሷን ለማግኘት እንጂ ለመጠጡ ብሎ ባይሆንም ቢራውን አዞ ለትንሽ ሰዓት ጠበቃት። ነገር ግን ዛሬም ሊያገኛት አልቻለም። ለተከታታይ 2 ቀናት ልክ እንደ ሥራ እየተመላለሰ ቢጠብቃትም በጭራሽ ሊያገኛት አልቻለም። ፍለጋውን በጀመረ በ5ኛው ቀን ከሰዓት ላይ እንደለመደው ጎራ አለ። ዛሬ በተለየ ሰው ጢም ብሏል። የሚበላው፣ የሚጠጣው፣ የሚሳሳቀው ሰው ቤቱን በድምጽ ያናውጠዋል። የሰው መብዛት ሲያይ የአስተናጋጆቹ ቁጥር ሊጨምር እንደሚችል በማሰብ መዓዛን የማግኘት ተስፋው ለመለመለት። ነገር ግን ይባስ ብሎ ያስተናገደው ሰው ወንድ ነበር። ከዚህ በላይ በሚስጥር መፈለጉ እንደማያዋጣው ሲረዳ አስተናጋጁን ጠርቶ እኔ ምለው እንደሜ እዚህ የምትሰራው መዓዛ የት ሄዳ ነው አለ። ወንጀል የሰራ ይመስል ግራ ቀኙን በፍርሃት እየቃኘ። መዓዛ ቀዩዋ? አዎ ቀዩዋ። ቆየች እኮ ከተባረረች አለው አስተናጋጁ ምንም ሳይመስለው ቀለል አድርጎ። ቴዎድሮስ በድንጋጤ የልብ ምቱ ጨመረ። በጭራሽ ያልጠበቀው ምላሽ ነበር። እንዴ ለምን ማለቴ ምን አርጋ? አስተናጋጁ ሰው እንዳያየው ግራ ቀኙን ገልመጥ አድርጎ አንገቱን ወደ ቴዎድሮስ ሰገግ ያደረገና አረ ምን እባክህ እሷን እያሉ የሚመጡ ሰዎች እኮ አስቸገሩ አንተ። ቴዎድሮስ ቀድሞ አእምሮ ላይ መጣለት ራሱ ነው። እሷን ብለው መጥተው የረበሹ ሰዎች ካሉ አንዱ እሱ ሊሆን እንደሚችል ገመተ። ብዙ ሰው እሷን እያለ ይመጣ ነበር እንዴ ሲል ጠየቀው። አንድም ምን ያህል ተፎካካሪ ሊኖረው እንደሚችል ለማወቅ እህዴ ቀላል። አስተናጋጁ ይህን ተናግሮ አጨብጭቦ ለጠራው አንድ ደንበኛ እየተጣደፈ ሄደ። ወይ ጉድ! የኔ ሳይንስ የሰው እንጀራ ልዝጋ አለ በቁጭት እናም በጥፋተኝነት ስሜት። እዚህ ግሮሰሪ እሷን ለማግኘት ካልሆነ የሚያስመጣው ምንም ጉዳይ ስለሌለ ያዘዘውን መጠጥ ጨልጦ ከግሮሰሪው ወጣ። መኪናውን አስነስቶ ወደ እናቱ ቤት መንገድ እንደጀመረ ልቡ በኃይለኛው ወቀሰው። በዚህ ሰዓት ምን አይነት ሁኔታ ላይ ልትሆን እንደምትችል አሰበ። ከምትኖርባት ቤት አንጻር ገንዘብ የሚቸግራት ሴት እንደሆነች አሰበ። የምትበላው አታ ስትለምን በአእምሮ ብልጭ አለበት። የምትበላውና የቤት ኪራይ አታ ሜጃ ስታጣ በአዲስ አበባ መንገዶች ላይ በምሽት እንደሚቆሙት ሴቶች ገሏን ስትሸጥ አሰበ። ያንን ቀይ ውብ ሰውነቷን አንድ የማያውቃትና ገሏን ከፍሎ የገዛ ሰው ሲያቅፈው በህሊናው አሰበ። ከሷ ጋር ምንም አይነት ግንኙነት ባይኖረውም ምንም እንኳ ከስሟ ውጪ ባያውቃትም በቅናት ተቃጠለ። ከዚህ ሁሉ የአእምሮ ቅጣትና ሐሳብ የሚድንበት ብቸኛው መንገድ ሁኔታዋን አይቶ ማረጋገጥ ብቻ ነው። ወደ እናቱ ቤት የሚወስደውን መንገድ ይዞ እየገሰገሰ በድንገት ሐሳቡን ቀየረ። መኪናውን አዙሮ ወደ ሰፈሯ መንገዱን ያዘ። ቤቷ ልትኖር እንደምትችል እርግጠኛ እንኳ አይደለም። ነገር ግን ውስጡ ላይ ተፈጠረው ሊሰይመው ያልቻለው ስሜት እሷን ማግኘት ብቻ እንዳለበት እየነገረ እረፍት ነሳው። በአስፋልት መንገዱ ለደቂቃዎች ከነጎደ በኋላ ያኔ አድሮ ሲወጣ በሚያስታውሰው መንገድ ውስጥ ለውስጥ መንዳት ጀመረ። ሰፈሩ ባረጀ ቆርቆሮ አጥርና በሸራ ጣራ በተሰሩ ቤቶች የተሞላ ነው። አንዴ ያየውን ነገር ስለማይረሳ ቤቷን ለማግኘት አልተቸገረም። ቤቱ ያለበትን ቅጥር ግቢ በር ለማንኳኳት ቢፈልግም የበሩ ቆርቆሮ ከማርጀቱ የተነሳ የማንኳኳት ድምጽ የሚያወጣ አልሆነለትም። ምንም አማራጭ ስላልነበረው መጀመሪያውኑ ያልተዘጋውን በር ከፍቶ ገባ። ግቢው እንደ መዓዛ ቤት ባሉ አሮጌ ዶርሞች የተሞላ ነው። ማን ባለቤት እንደሆነ የሚታወቅ ነገር የለም። ቀጥታ ወደ እሷ ዶርም አምርቶ በቀስታ አንኳኳ። ቤቷ ትኖራለች የሚል ግምት አልነበረውም። ነገር ግን ከጥቂት ደቂቃዎች ጥበቃ በኋላ በሩ ተከፈተና መዓዛ ፊቷን እየጠራረገች ወጣች። ፊቷ ተኝታ እንደቆየች ያስታውቃል። የሚያምረው ጸጉሯ እንደ ነገሩ ተያይዟል። በአጠቃላይ እንደተጎዳሽ ለመናገር ቃላት አያስፈልጋትም። ሁኔታዋ ይናገር ነበር። ሰላም መዓዛ አለ በሁኔታዋ ልቡ ተነክቶ። ያችን የመሰለች ልጅ እንደዚህ ጉስቁል ብላ ሲያያት ልቡ ክፉኛ ያዘነ። በወደቀ ጊዜ አንስታ ከሌላት ላይ አካፍላ ያበላችውን ሴት በዚህ ሁኔታ ማየት አልፈለገም። ሰላም ሰው ይመጣል ብላ ስላልጠበቀች ፊቷ ላይ መወዛገቧ ይታወቃል። መግባት ይቻላል? ይቻላል።
ወደ ውስጥ እንደገባ የለመደው የተጎሳቆለ ቤት አሁንም ምንም የተቀየረ ነገር ሳይኖረው ጠበቀው። ያን የሸተተው የወጥ ሽታ ካለመኖሩ በቀር አንዳችም ለውጥ የለም። እሱ ቆሞ ቤቱን ሲያማትር ፍራሿ ላይ ፊቷን ወደ ግድግዳ አዙራ ተጠቅልላ ተኛች። ስራ ቦታ ሲፈልግሽ አጣውሽ አለ ወሬውን ለመጀመር። ምንም አልመለሰችለትም። ደህና ነሽ ግን መዓዛ? ተጠቅልላ እንደተኛች አንዳችም ቃል ካፏ ሳይወጣ እንባ ከዓይኖቿ ኩልል ብሎ ፈሰሰ። ከፍራሿ ጫፍ ላይ በእርጋታ እየተቀመጠ አንዱን አስተናጋጅ ስጠይቀው ከስራ ተባራለች አለኝ። ምንድነው የተፈጠረው መዓዛ? መጨነቁ ከድምጸቱ ያስታውቃል። የመዓዛን ድምጽ ግን የሚያስጀምረው አንዳች ኃይል ጠፋ። ባክሽ ንገሪኝ መዓዛ። በቀስታ ከተኛችበት ተነስታ ግድግዳ ተደገፈች። አይኖቿ ላይ የሚፈሰውን እንባ እየጠረገች አዎ ተባረርኩ። በምን ምክንያት አላት። እንባዎቿን ሲያይ ሆዱ እየባባ ምንም ሳትመልስለት አንገቷን ደፋች። በዚህ ጊዜ ግምቱ ልክ እንደነበር ተረዳ። በእኔ ምክንያት ነው አይደል አላት ድምፁን ቀዝቀዝ አድርጎ። አሁንም ምንም ሳትመልስለት እንዳቀረቀረች ቀረች። መዓዛ እባክሽ ተጨነኩ ንገሪ። ካንተ በፊት እየመጡ የሚያስቸግሩ ወንዶች ነበሩ። ይመጡና ቤትን እንቀይርና እንውሰድሽ ሲሉኝ እምቢ ካልኩ ይረብሻሉ። ማነው ለመጨረሻ ጊዜ እዛ ቤት የረበሸው? እሱማ አንተ ነህ፣ ግን ያንተና የነሱ ይለያያል። እንዴት? ባለቤቶቹ በሰዎቹ ሲማረው ማስጠንቀቂያ ሰጥቶኝ ነበር። ከእንግዲህ በአንቺ ምክንያት ችግር ከተፈጠረ አባረርሻለሁ ብሎ እዛ አንተ ረብሸ አስወጥተው ሲጥሉ ስላነሳው በአንቺ ምክንያት ነው የምንረበሸው ብሎ አባረረኝ። በሱ ምክንያት መባረሯ ሳያንስ የበደለችው ይመስል አንገቷን ደፋች። አውቄው ነበር አለ ራሱን እየወቀሰ። ሌላ ቦታ ስራ አልፈለግሽም? የተባረረ ሰው ማን ይቀጥራል ብለ ነው? የሰራውበትን ቦታ ስነግራቸው ሰርቀሽ ይሆናል እያሉ እምቢ አሉኝ። ቤተሰቦች ዘመድ የለሽም? አላት ከልቧ አዝኖ። እንደመተከዝ እያለች ሀገር ቤት ነው ያሉት፣ እኔ ብቻ ነኝ ከተማ የመጣሁት። የት ነው የሚኖሩት? ደብረ ብርሃን ገጠር። እነዚህ የሚያግዝሽ አንድም ዘመድ የለሽም? የለኝም። ልቡ በአዘኔታ ተሞላ። አንዲት ምስኪን ሴት በዚህ ከተማ ውስጥ ያለ ዘመድ መጥቶ መኖር ምን ያክል ከባድ ሊሆንባት እንደሚችል አሰበ። እሷም ወስደው ሊጠቀሙባት የሚፈልጉትን ሰዎች ተከትላ መሄድ ባለመፈለጓ እንጂ እችን የመሰለሽ ቆንጆ እንደዚህ አይነት ህይወት እንደማትኖር ያውቃል። በፍጥነት ከተቀመጠበት ፍራሽ እየተነሳ ትንሽ እንሂድ አላት መነቃቃት በታከለበት ድምፅ። በሚያሳዝኑ አይኖቿ አንጋጣ እየተመለከተችው ወዴት? ግራ ተጋባች። ወደ እኔ ቤት፣ እዛ ስራ እስክትጀምሪ ትቆያለሽ፣ ስራ እንፈልግልሻለሁ። መዓዛ ካሳለፈችው ህይወት አንጻር ሰውን በቶሎ የምታምን አይነት ሰው አይደለችም። መጠራጠሯን ልትነግረው ድፍረት በማጣት ፊቷን ወደ ግድግዳው አዞረች። መዓዛ አውቃለሁ ልታምኚኝ ትቸገር ይሆናል፣ ግን እባክሽ እንድረዳሽ ፍቀጅልኝ። ፊቷን አልመለሰችም። ለጊዜው የምኖረው ከእናቴ ጋር ነው። እሷ ሰው ታውቃለች፣ የሆነ ስራ አታጣልሽም። ስለ እናቱ ሲያወራ በትንሹ እምነቷ ነፍስ ተፈጠረላት። ከእናቴ ጋር? አዎ ከእናቴ ጋር። ካላምንሽ ፎቶ ላሳይሽ። ከስልክ ውስጥ እናቱና እሱ የተነሱትን ፎቶ አውጥቶ አሳያት። ቤት አለኝ፣ ለጊዜው ግን እሷ ቤት ነው ያረፍኩት። ለብቻዋ ነው የምትኖረው። አስቸግራታለሁ ብለሽ በጭራሽ እንዳታስቢ። ሊያሳምናት የሚችለውን ያህል ርቀት ለመሄድ ዝግጁ ነው። አሁን እምነቷ ቢጨምርም አፍ አውጥታ ለመስማማት ድፍረቱን አጣች። እምነት ማግኘቱን ከፊቷ ስለተረዳ ይኸውልሽ መዓዛ ያደረግሽልኝ ነገር አረሳም። ለዛም በሻልኩት ውለታሽን ለመመለስ ፈልጋለሁ። እባክሽ እሺ በይኝ። እሺ አለች እንደምንም እያመነታች። ልቡ ፍንድቅድቅ አለ። እየተመላለሰ የሚያያትን ሴት ቀኑን ሙሉ ሊያያት መሆኑ አስፈነደቀው። በይ የምትይዢውን ዕቃ ያዢና ተዘጋጂ። ያሏት ጥቂት ልብሶችና ዕቃዎች ትንሽ ከመሆናቸው የተነሳ ፌስታል ውስጥ ከታ ለመጨረስ 10 ደቂቃ የሚሞላ እንኳን አልፈጀባትም። ፌስታሏን ይዞላት ከአሮጌ ቤቷ ወጥተው ወደ መኪና ገቡ። የሰፈሩን መንገድ ጨርሰው የአስፋልቱን መንገድ እንደጀመሩ ልቡ በእፎይታ ተጥለቀለቀ። ምንም እንዳትሳቀቅሽ፣ ቤቱ የእግዚአብሔር ቤት ነው አላት ፈገግ እንደማለት ብሎ እያያት። እሺ አለች አንገቷን አቀርቅራ። እዚህ ቤት የእግዚአብሔር እንግዳ
አለ የእናቱን ቤት በር ከፍቶ እየገባ። ወይዘሮ አይናለም የረጠበ እጃቸውን ቀሚሳቸው ላይ እየጠረጉ ከኩሽና ወጥተው ልጃቸውና መዓዛን ሲመለከቱ እንዴት ሄድዬ ዛሬ ደግሞ የማንን ቆንጆ ይዘብኝ መጣ? መዓዛ ምንም እንኳ ፊቷና አለባበሷ ትክክል ባይሆንም ውበቷን የሚሸፍኑ አልሆነም። እማዬ ዛሬ ጥቁር እንግዳ ነው ይልሽ የመጣሁት። ታውቂያት መዓዛ ትባላለች። መዓዛ እያረፈች እጆቿን ለሰላምታ ዘረጋች። ወይዘሮ አይናለም ፈገግ ብለው እየጨበጧት አይናለም እባላለሁ የኔ ቆንጆ አረፍ በይ እስኪ አሉ በእጃቸው ወደ ሶፋው እየጋበዟት። መዓዛ ፈራ ተባ እያለች ተቀመጠች። ወይዘሮ አይናለም ከኩሽናቸው በሳህን እንጀራ በወጥ አምጥተው አቀረቡላትና በአይናቸው ቴዲን አብሯቸው እንዲመጣ ምልክት ሰጥተውት ወደ ኩሽናቸው ተመለሱ። አንተ ማናት ቴዲዬ? አሉ ተከትሏቸው ወደ ኩሽናው እንደገባ። እማዬ ታሪኩ ብዙ ነው እኮ ንገረኝ። ያኔ ውጭ ያድር የመጣው ቀን ትዝ ይልሻል? አለ የተደበደብኩበት ቀን ለማለት ተሸማቆ። ምን ማለት ነው ቴዲዬ? እንደዛውን የመጣበትን ቀን እንዴት እረሳዋለሁ? ያኔ ከወደኩበት አንስታ ያሳደረችኝ እቺ ልጅ ናት እና እኔን ስላነሳች ብቻ ከስራው አባሯት የምትበሏታ ተቸግራ ሲያት ስራ እስክታገኝ እኛ ጋር ትቆይ ብዬ ነው ያመጣኋት። ወይዘሮ አይናለም ገና ከወደኩበት አንስታ ያሳደረችኝ ሲል ነበር በሐሳቡ የተስማሙት። እሰይ እሰይ ደግ አደረክ ልጄ፣ እንኳን አመጣሃት። የምርሽ ነው ማይ? አለ ባለማመን። አዎ እንዴ ምን ሆነሃል? እንኳን ልጄን ከመንገድ አንስታ ያሳደረችልኝን ሴት ቀርቶ ማንም የሚበላበት አይደለም እንዴ እኔ ቤት? እንዴ ምን ለማለት ፈልገ? አሉ ቆጣ ብለው። ማይ ትለያለሽ እኮ እውነት። በደስታ ተፍለቀለቀ። ግን በድንገት ሐሳብ እንደገባቸው ከሁኔታቸው እያስታወቁ ግን ምንም ማይ ልጅቷ የእጅ አመል እንደሌለባት እርግጠኛ ነህ? እሱም በኔጤው ማይ አለ በፍጹም እርግጠኝነት። ልጅቷ እኮ እኔን ከወደኩበት በማንሷቷ ነው ከስራ የተባረረችው። በዛ ላይ እቺን የመሰለሽ ቆንጆ አንድ ሀብታም ማጥመድ አቅቷት ነው የምግብ እስከምጣጣ ድረስ የምትቸገረው ብለሽ ታስቢያለሽ? እንዴት ነው አንተ ወደድካት እንዴ? አሉ በፈገግታ ልጃቸውን ግርምም አድርገው እየተመለከቱ። እማዬ ደግሞ አንዳች ነገር እንዳወቁበት በሚያረጋግጥ አስተያየት እያዩት ይሄ አንዳች ነገርማ አለ አንተ። አንቺ ደግሞ ይልቅ ሌላ ነገር እንዳይመስላት ባክሽ፣ እኔ ወደ እሷ ልሂድ በቃ። ፈገግ እያለ ወደ ሳሎን ተመለሰ። ጥለንሽ ጠፋን አይደለ? በጣም ይቅርታ። አጠገቧ ሲደርስ የቀረበላትን ምግብ ጥርግ አረጋ ጨርሳ ነበር። ሲሰርቅ እንደተያዘ ሕፃን በድንጋጤ አፏን እየጠራረገች አረ ችግር የለው አለች። አይኖቿ ከአይኖቹ እንዳይገጡም እያሾረቻቸው። ከቆየችበት የረሃብ ጊዜ አንጻር በሁኔቷ ምንም አልተገረመም። ሳህኑን አንስቶ ተጨማሪ ምግብ አመጣላት። በአሁኑ ከቅድሙ ቀስ እያለች ብትበላም አበላልቧ ፈጠን ያለ ነበር። የቴድሮስ ስራ ሳይሰሩ ቤት መዋልና የወይዘሮ አይናለም ጨዋታ ወዳድነት ታክሎበት ለመላመድ ጊዜ አልፈጀባትም። ቀናት በሄዱ ቁጥር ከቴድሮስ ይልቅ ከወይዘሮ አይናለም ጋር ያላት ቀረቤታ እየጠበቀ ሄደ። ከዕለታት በአንዱ ቀን መዓዛ ጭሷን አጫጭሳ ቡና እያፈላችላቸው ሶፋ ላይ ተቀምጠው ይጨዋወታሉ። አንዴ ምን ሆነ መሰለሽ አሏት ረከቦቱ ላይ የተሰየመችውን ቆንጆ መዓዛ ፈገግ ብለው እየተመለከቱ። እሺ አለሽ መዓዛ ለመስማት ጓጉታ። አባቱ ነፍሱን ይማሮና ለሥራ ጅማ ሲሄድ ምን የመሰለ ማር ይዞ መጣና እሷን እየቆጠብን ስንልዝ ቴድሮስዬ ለካ በጣም ተስማምተዋለች። በፈገግታ በአይኗ ቂጥ ተመልክታ ወሬዋን ቀጠለች። ገና ልጅ ነው፣ 4 ዓመት ቢሆነው ነው። ታዲያ ያ ማር ከተቀመጠበት ውፌ ሄድና በሁለት እጁ እየገባ ይልሰዋል አልኩሽ። ኋላ ሲጠግብ መልሶ ከርኑ ወደ ቦታ ይመልስና እጁን እየላሰ እያለ አባቱ ይደርስበታል። እሺ ኋላ ምንም ሳይጠየቅ ማር አልበላውም ብሎ እርፍ። ቤቱን በሳቅ አቀለጡት። መዓዛ ስትከተላቸው ቴዲም ታሪኩ የሱ ያልሆነ ያህል እንደ አዲስ ሰው ከልቡ በሳቅ ተንተከተከ። ማን ጠየቀ አሁን? አለሽ መዓዛም እየሳቀች። ያው እንግዲህ ቅድመ ጥንቃቄ ነው። እጅና አፍ ተጨማልቆ እየታየ ነው ጥንቃቄ። አየ ልጅ ነገር። ወይዘሮ አይናለም ቤቷ እንደዚህ ሞልቶ ከተጫወተች ብዙ ጊዜ እንደሆነ ታስተዋሉ።
በእነዚህ ጥቂት ቀናት ያገኘው የቤተሰብ ፍቅርና ደስታ ካረጋ ከኑሮ 1 ዓመት በጣም ይሻላል። መዓዛ ወደ ህይወቱ ከገባች በኋላ ስለ ሐረግ ያሰበበት ጊዜ በጣት የሚቆጠር ነው። ልቧ አንዴ ስለቆረጠ ስለሷ በጭራሽ ማሰብ አይፈልግም። እንዴት ሆነ ይሆን አለ ከጨዋታው መሃል ድንገት ትዝ ብለው። ወዲያው ግን ስለሷ በማሰብ ያገኘውን የቤተሰብ ደስታ ማበላሸት እንደሌለበት አስበው ቀልቡን ወደ ጨዋታው መለሰ። ቀልቡ እንደመለሰ በቅድሚያ ያስተዋለው ነገር እጅግ አስገረመው። ደሞ ቡና ስታፈላ እንዴት ነው የምታምረው አለ በልቡ። ስኒ ሰጥተው ስትመለስ ከኋሏ እየተመለከተ ልጅ እግር ሰውነቷ ከሴታ ሴትነቷና ከስነ ስርዓቷ ጋር እመቤት አስመስሏታል። አሁን እየተመቻት ስለሆነ ውበቷ ቀድሞ ከሚያውቀው ይበልጥ እየጎመራ ነው። በአይኑ እስክትቀመጥ ሲከተላት እናቱ ቀለበችው። ፈገግ ብላ ጥቅስ ስታደርገው በመሽኮርመም አንገቱን ደፋ። የደስታ ቀናቱን ድጋሚ ተመልሰው እንደማይመጡ ሁሉ በሚገባ አጣጣማቸው። ለራሱም ግራ የገባው ሁኔታ ግን ልቡ በመዓዛ ፍቅር መለከፉን ነው። ቤቱ ሆና ከሱ ጋር እየኖረችም ቢሆን የምትሄድበት እየመሰለው መፍራት ጀምሯል። አንድ ቀን መኝታ ክፍል ውስጥ ጋድም ባለበት እናቷ አንኳኩታ ገባች። እንዴት ነው አለች ፈገግ ብላ አልጋው ላይ እየተቀመጠች። አለሁልሽ እማዬ። እንዴት ነው እንደ ጆቢራ አይንን አትነቅልም እኮ አንተ? እማዬ ተይ እባክሽ አላት እንደምሽኮርመም ብሎ። ደስ ብላለች አይደል? እማዬ ደግሞ ንገረኝ፣ እኔ እኮ እናት ነኝ አትፍራኝ እንደማፈር እያለ ገና እኔ ቤቱ ያደርኩ ነው እባክሽ ወደድኳት። በደስታ ፈገግ አለች። እኮ ታውቆኝ ነበር። ይኸውልህ ከሞኝ ደጃፍ ሞፈር ይቆረጣል ይባላል። ፈጠን ብለህ እዚሁ አስቀር አትንዘላዘል አለችው በእናትነት ጡጫ ጎኑን ጎሸም እያረገች። መጀመሪያውኑ ሊነግራት አስቦ ላትስማማ ትችላለሽ ብሎ ሲፈራ ሲቸር የቆየበት ሐሳብ ስለሆነ ዛሬ ከሷ መምጣቱ እጅግ አስደነቀው። እውነት እንደዛ ታስቢያለሽማ አላት ባለማመን። እንክት ምን ይወጣላታል አንተ? ከስነ ስርዓት ከመልክ መልክ ሙያዋም የምታስመሰግን ናት። እንደዛች ካለች ድብልብል አራሙቻ ይቺ በስንት ጣዕሟ አለች ሐረግ ፊት ለፊቷ ያለች ይመስል ፊቷን ኮስተር አድርጋ። እኔ እኮ ሴት እንዲያስ ታደንቂ ሰምቼሽ አላውቅም አለ። በሁኔቷ እጅግ ተገርሞ ነበር። ቴድሮስ ይኸውልህ ቴድዬ በተለያየ መንገድ ፈትኛታለሁ። ሴትነቷ በጣም ጥሩ ነው። ወንድም ብዙም የለመደች አይመስለኝም። ሙያና ጸባይ ካላት ገና ወጣቶች ናችሁ። ሀብት ንብረት ቆይታችሁ ታፈራላችሁ። ብቻ ዋናው አንተን የምትፈራና የምትታዘዝቱን ሌላው ቀላል ነው። እናቱ ሴት ወዳለት አታውቅም። ከማትገባው ሴት ጋር በመጣመሩ ሁሌም ስለምትወቅሰው ይከፋው ነበር። ዛሬ ግን በሷ አፍ የተመሰገነች ሴት ስላገኘ ልቡ በሐሴት ተሞላ። እኔ ይኸው ቀስ በቀስ እንድትወዳ አደርጋለሁ። አንተ ብቻ በደንብ ቅረባት። እንደ ልጅነቱ ራሱን አሻሽታ ወጥታ ሄደች። በዛችው ቅጽበት ልቡ በደስታ እየዘለለች ነበር። ቀኑ መሽቶ ሁሉም ሲተኙ በሞቀ አልጋው ውስጥ ሆኖ ቆጥሮ ለማይጨርሰው ጊዜ ያህል ተገላበጠ። አእምሮ በሙሉ ስለ መዓዛ በማሰብ ተወጥሯል። ሳሎን በተነጠፈላት ፍራሽ ላይ ተኝታ ምን እያሰበች እንደሆነ መገመት ጀመረ። ይሄኔ ስለኔ እያሰበች ይሆናል አለ ተስፋ በወለደው ሐሳቡ። መለስ አድርጎ ደግሞ ምናልባት ከመቼው ከዚህ ቤት እንደምትወጣም እያሰበች ይሆናል። ልቡ ስጋት ውስጥ ወደቀበት። ምን ልታስብ እንደምትችል ሲያወጣና ሲያወርድ ነበር ክፍሉ በዝግታ የተንኳኳው። ግራ ተጋባ። ወይዘሮ አይናለም ሰው ከተኛ በኋላ መቀስቀስ እንደማይወዱ ጠንቅቆ ያውቃል። ሐሳቡ በጥያቄ ተወጥሮ በሩን ሲከፍተው መዓዛ ብርድ ልብሷን ለብሳ በሩ ላይ ቆማ እየተቁልጭልጭች አየችው። እንዴ ማዚ ምን ነው አላት በመገረም። እጥፎል ማይቼ መልሼ መተኛት ፈራሁ። እዚህ መተኛት ትችላለህ አለች ድምጿን ዝቅ አርጋ። አረ ትችያለሽ ነይ። ወደ ውስጥ አስገብቷት እሱ ሶፋ ላይ ለመተኛት ብርድ ልብሱን አንስቶ ሊሄድ ሲል አትሂድ ለብቻ መተኛት ስለፈራው ነው አለችው በሚማጸን ድምጽ። ያልጠበቀው ነገር ሆኖበት ግራ እየተጋባ እሺ አለ በሩን ዘግቶ ተመልሶ አልጋው ላይ ጋደም እያለ። ሁለቱም የየራሳቸው ብርድ ልብስ ለብሰው ተኙ። ምንም ያህል ለመራራቅ ቢጠሩም የአልጋው ጥበት አልፈቀደላቸውም። አብረው መተኛቷን ማመን አልቻለም። ሊያቅፋት ፈለገ። ነገር ግን ምናልባት አትፈልግ ይሆናል የሚል ስጋት ገባው። ልቡ በማድረግና ባለማድረግ ሁለት ሐሳብ እየተጎተተ በስተመጨረሻ ያለውን ድፍረት
እንዴትም አሰባስቦ ጠጋልና እንደማቀፍ አደረጋት። እንደፈራውም አልሆነም። እንዲያቅፋት ይበልጥ ራሷን እያመቻቸች ቀረበችው። በሁለት ሐሳብ ቀዝቅዞ የነበረው ልቡ ከመቅጽበት እንደ ናፍጣ ወፍጮ መንደቅደቅ ጀመረ። የመዓዛም ልብ በኃይለኛ እየመታ እንደነበር ባቀፋት ጊዜ በብርድ ልብሱ መርገብገብ አወቀ። ምን ሆንሽብኝ? በሚያባብል የለሆሳስ አነጋገር ፈራው። ምን ያስፈራሻል? እናንተም በጣብዬ አለች ደረቱ ላይ ይበልጥ ሽጉጥ እያለች ይበልጥ ቅፍ እያረጋት። ለምን ታጭናለሽ ማዚ? ልብን በሚያባብል የፍቅርና የትትና ድምጽ ነበርኝ ያላት እንጂ አላቅም። አንገቷን ቀና አድርጋ አይኖቹን አየቻቸው። በፍርሃት የቀዘቀዙ ከንፈሮቹ ከንፈሯን ስሞ ተመለሱ። መቼም አታጭንም እሺ? በድጋሚ አብጦ ሊገመጥ የደረሰ ብርቱካን የመሰሉ ከናፍሮቹ አንጎረሳቸው። ብዙም ሳትቆይ በመጉረሱ በኩል እሷም የራሷን አሻራ አሳረፈች። ለየብቻቸው የለበሱትን ብርድ ልብስ አሽቀንጥረው አንድ ብርድ ልብስ ለበሱ። ያንም ብርድ ልብስ ግን ሰላሙን አልሰጡትም ነበር። ወይዘሮ አይናለም ልክ እንደወትሯቸው ማለድ ብለው ቤተክርስቲያን ለመሄድ ተነሱ። ነጠላቸውን ለባብሰው ሳሎን የተኛችው መዓዛን ላለመቀስቀስ በቀስታ ሲራመዱ አይናቸው ፍራሹ ላይ አረፈ። አእምሯቸው ወዲያው የሆነውን አወቀ። ቆም ብለው እጃቸውን ባፋቸው ጭነው ያባቱ ልጅ አሉ በፈገግታ። እየሳቁ ድምጽ ሳያሰሙ በሩን ከፍተው ወጡ። ወደ ቤታቸው ሲመለሱ መዓዛ ቁርስ እያዘጋጀች፣ ቴዲ ደግሞ ቁጭ ብሎ ቴሌቪዥን እየተከታተለ ነበር። አንዴ ተመልክተውት ፈገግ ብለው ወደ ክፍላቸው ገቡ። ቴዲ እናቱ ስለተፈጠረው ነገር ማወቋን አያውቅም። ሳቋም ከሰላምታ በዘለለ ሌላ አንድምታ ይኖረዋል የሚል ግምት አልነበረውም። ቴዲዬ እስቲና እንዲያግዘኝ ወይዘሮ አይናለም ከዚህ በፊት በሚጠሩበት አጠራር ምንም አዲስ ነገር የተፈጠረ ሳያስመስሉ ጠሩት። እቅዳቸው ሰርቶ ነበር። ምንም ነገር ታውቃለሽ ብሎ ስላልገመተ ያለ ምንም ድንጋጤ ወደሳቸው መጣ። ገና ከመግባቱ ተጠመጠሙበት። አያንበሳው ፈጣን እኮ ነህ እንዴ ማይ ምንድነው? አለ በሁኔታቸው ግራ ተጋብቶ። ኮስተር ብሎ እየለቀቃቸው ሄዶ ወደዛ ልጅ ቢሮጥ እናቱን አይቀርም ያላየው መሰለን እንዴ? ምኑን? ይልቅ ማደናቆሩን ተውና እንዴት ነበር አዳራችሁ? በትክክል እንዳወቁበት ሲያውቅ ለመደበቅ መማማቱን አቁሞ መሽኮርመም ጀመረ። ንገረኛ አፍረኝ ባሉን አንተ። እሺ በቃ አሪፍ ነበር አለ ፈገግ ብሎ። እንዴት ነው? መኮሻሸም ነበረበት? እማዬ የምነግርሽን አታምኚኝ አላቸው። የቀድሞ ፍርሃቱ ከመቀጽበት ተገፎለት። ምንድነው እሱ? በጉጉት እጁን ጨበጡ። ምንም እንኳን የሚሰማው ሰው ባይኖርም ጠጋ ብሎ በጆሮአቸው ድንግል ነበረች አላቸው በሹክሹክታ። አትለኝም አሉ ከመደንገጣቸው የተነሳ ድምጻቸው ሳሎን ድረስ እስኪሰማ ከፍ አድርገው። አረማዬ ድምጽሽን ቀንሽ ባክሽ አለ ቴድሮስ ሳሎኑን በፍርሃት እየተመለከተ። አይንዬ ሙቺ በለኝ እስቲ አንተ። ለአመኔታ እጃቸው እንዲመታ እየዘረጉልን ነበር። እጃቸውን ግጥም አድርጎ መታላቸው። ቤቱም በልታ ቀለጡት። መዓዛ እንዳትሰማ እየተጨነቀ ዝም እንዲሉ ቢሞክርም ጭራሽ ይባስ ብሎ ኩሽና ድረስ ሄደው እያቀፏት እሰይ እሰይ የኔ ልጅ ዓለም እንዳሳየሽኝ እንደው ዓለም ግቢ አሉ አገላብጠው ስሟት። መዓዛ አንገቷን በማፈር አቀረቀረች። አንተ ቸር ጌታ፣ አይ አንተ ቸር ጌታ፣ ልጄ ከርታት ሆነብኝ ስለኔ መሰለ ጸጋ ቤት ይረሳ አንከብክባ መጣልኝ። ተመስገን ተመስገን። ቴዲ ሰረቅ አርጎ መዓዛን ሲመለከታት አይን ላይን ተጋጩ። እነሆች አጋጣሚ የሁለቱን አብሮነት የምታበስር ቀን ሆነች። ከዛች ቀን ጀምሮ ለየብቻ ማደር ቀርቶ አንድ ላይ መተኛት ጀምሯል።
ለቴዲ በእናቱና በሚወዳት ሴት ተከቦ መኖሩ አይቶት የማያውቀውን ደስታ ሰጥቶታል። በሐረግ ተጎርቶ የነበረው ስሜቱና የፈሰሰው አሞቱ እንደገና አንሰራርቶ ሙሉ ሰው ሆኗል። መዓዛ ቤቱን ተላምዳ እንደራሷ ቤት መሳቅ መጫወት ከጀማመረች ሰነባብታለች። ቴዲና እናቱ በቻሉት አቅም ለቤተሰቦቿ ገንዘብ እንድትልክ ያደርጋሉ። ይህም ደስ የሚል ኑሮ ከመኖሯ በላይ አእምሮዋን አሳረፈላት። ስራውን ከዚህ በፊት ከሚሰራበት ወኔ በእጥፍ መስራት ጀምሯል። ስራ ላይ የሚሆንባቸውን ሰዓታት ቤቱ ሄዶ ከመዓዛና ከእናቱ ጋር እስኪገናኝ እየናፈቀ ይውላል። ቤቱ ሄዶ ሁሌም በቁንጅና የምታስገርመው መዓዛን አቅፎ ሲተኛ ደግሞ የተሻለ ህይወት እንደሚገባት በማሰብ ይበልጥ ለመስራት ራሱን ያነቃቃል። በዚህ ሁኔታ የራሱን ቤት ረስቶ ከእናቱ ቤት መሸገ። መዓዛን ለማግባት ሁሌም ያስባል። ነገር ግን ከሐረግ ጋር አሁንም ቢሆን ስላልተፋቱ ያንን ማድረግ እንደማይችል ያውቃል። ለብዙ ቀናት ሲያወጣና ሲያወርድ ከቆየ በኋላ የፍቺ ደብዳቤ ለመላክ ወሰነ። አንዳችም ጊዜ ሳያጠፋ ከፍርድ ቤት ወረቀቱን አዘጋጅቶ ለያት ስላልፈለገ በሰው ላከላት። ለሁለት ቀን መልሷን ሲጠባበቅ ቆይቶ በሶስተኛው ቀን ቢሮ ድረስ መጣች። ሃይ የኔ ፍቅር አለሽ። ቢሮውን እንኳን ሳታንኳኳ ገብታ ልትሰማው እየተጠጋችው በዚያ የተደበለበለ ሰውነቷ የሚያጣብቃትን ልብስ ለብሳለች። ፊቷን ቢስሙት ጉንጭ ላይ በሚጣበቅ የሜካፕ ክምር ልታወዛው ተማሙታለች። ነገር ግን ከመጀመሪያውም የማያምረውን መልኳም አንዳች ውበት አልጨመረበትም። ምን ትመስላለች? እቺን አግብቼ ነበር። እውነትም ፍቅር እውር ነው አለ ለራሱ። የመዓዛ ውበት ምን ያህል አስቀያሚ ሴት አግብቶ እንደነበር አይኑን ገልጦ አሳይቶታል። ምን ፈልገሽ መጣሽ? አላት እንዳትሰማው ከወንበሩ ለጠጥ ብሎ እየሸሻት። እንዴ ናፍቀኝ ነው የኔ ፍቅር አለች በቄንጥ ሳትጋበዝ እየተቀመጠች። የላኩት ወረቀት ደረሰሽ? አዎ የቅዠት ወረቀት ደርሶኛል አለችው አይኗን አፍጥጣ። ምን ማለት ነው? ከኔ ጋር ፍቺ ታስባለህ? አዎ ወረቀቱ ላይ እኮ በግልጽ ተቀምጧል። የሚያውቀው ሳቋ ስቅጥጥ አለው። ምን ያስቃል? እኔን ሐረግን እንዲህ በቀላሉ ልትላቀቅ አላወከኝም ማለት ነው አለችው ከተቀመጠችበት በንዴት ተነስታ ወረቀቱን ፊቱ ላይ እየበተነችለት። ቆይ ከኔ ምንድነው የምትፈልጊው? በቃ አንተ የኔ ብቻ ነህ። አንቺ ደግሞ የኔ ሳትሆኚ የማንም ሰካራ የሚጫወትብሽ ተራዜ ነሽ አለ በጩኸት ከተቀመጠበት እየተነሳ። ትሰማኛለህ? እኔ ጋር ሆነ በደስታ እንዳትኖር ህይወትን ሲኦል አድርግብሃለሁ። ልትፋተኝ ስታስብ ደግሞ ባሰርኩ የትዳር ሰንሰለት እየጎተትኩ መልሼ አስራለሁ አለችው ቀዝቀዝ ብላ በማስፈራራት። እሱን እናያለን አላት በንዴት ፊቱ ቀልቶ ከንፈሮቹ እየተንቀጠቀጡ። አሳይሃለሁ እኔ ሐረግ ሽፈራው አይደለም እሺ። እየተመናቀረች ከቢሮ ወጣች። በዛ ቅጽበት ምን አይነት ሰው መሳይ አውሬ አግብቶ እንደነበር አስተዋለ። አገግሞ የነበረው የሐረግ ጭንቀት አገርሽቶበት ሰነበተ። ሁኔታው በትንሹም መቀየር ጀምሯል። ለአጭር ጊዜ አግኝቶት የነበረው ፍቅርና ሰላም እንዳይደፈርስ ሰጋ። ለመጨረሻ ጊዜ ቢሮ ከመጣች በኋላ በድጋሚ አላያትም። ነገር ግን ሐረግ ምንም ልትገመት የማትችል ሰው መሆኗን ስለሚያውቅ ባላሰበው ሰዓት ደስታው እንዳታደፈርስበት መስጋቱ አልቀረም። ከሥራ ሳይገባ ቤቱ ለማሳለፍ በወሰነበት አንድ ቀን ቤቱ ሶስቱም ተቀምጠው መዓዛ ቡና እያፈላች በነበረበት ቤታቸው ተንኳኳ። ለወትሮ ጥሪ ሲኖር ለማሳወቅ ከሚላኩ ሕፃናት ውጪ ይሆናል ብሎ ስላልገመተ ያለ ጭንቀት በሩን ከፈተው። ባልጠበቀውና ባስደነገጠው መልኩ ግን በሩ ላይ ቆማ የነበረችው ሐረግ ነበረች። ሃይ የኔ ፍቅር አለች ልትስመው እየቀረበችው። በመጤፍ ወደ ኋላ አፈግፍጎ ከሚፈራው ጉንጯ አመለጠ። ማንም ግቢ ሳይላት ወደ ውስጥ ገባች። ሃይ ማሚዬ እንዴት ነሽ? አለች በቄንጥና በንቀት በሰላም የተቀመጡትን ወይዘሮ አይናለምን እየተመለከተች። ደሞ ምን ፈልገሽ መጣሽ? አሉ ወይዘሮ አይናለም በንዴት ከተቀመጡበት እየተነሱ። ልጁን አፍቆኝ ነው ማሚዬ። ደሞች ማናት?
መዓዛን ገላመጠቻት። ምን አባሽ አገባሽ? ውጪልኝ ከቤቴ እርኩስ። ወይዘሮ አይናለም ንዴታቸው ከሚቆጣጠሩት በላይ ሆኖባቸዋል። ፊታቸው ከመጠን በላይ ቀልቶ እጃቸው ይንቀጠቀጣል። አረ ይረጋጉ ማሚ፣ የኔ ፍቅር እንዲረጋጓት ነግራችሁም እንዴ? ሐረግ ሁሉም ነገር አብቅቷል። አይንሽን ማየት አልፈልግም። ወረቀቱን ፈርሚና ቀሪ ህይወቴን በደስታ እንድኖር ፍቀጂልኝ። ጨርሻለሁ። አዎ በሰላም ይኖርበት። ተይው ልጄን። አንቺ እንደው የፈላብሽ ነገር ተንተክትኮ እስኪበርድልሽ ገና 20 ዓመት ይፈጅብሻል። አፎትን ይስጎ እንግዲህ አለች ሐረግ የተለመደ የንዴት ምላስ በትሯን እየመዘዘች። ቤቷ ድረስ መጥተሽ እናቴን አትናገሪያትም። እንደተከበርሽ ከዚህ ቤት ብትወጪ ይሻልሻል አለ ቴዲ ብዙ ጊዜ የማያሳየውን አስፈሪ ቁጣውን እየቀሰቀሰ። ያለበለዚያ ምን ልታመጣ? ይሄን ትበያለሽ ባይበሉባውና አላ በሚያዞር ጥፊ አነባበራት። የተመታ ጉንጯን ይዛ አንተ እኔን መታኸኝ? ምን ነው ልርገምሽ? ያልተመታው ጉንጯን ደገመላት። ፊቷን ሸፍነ ይዛ ቀስ ብላ ቀና አለች። ታያላችሁ፣ ሁላችሁንም ባልሰራላችሁ እኔ ሐረግ አይደለሁም ስትል ዛተች። ዝጊ ወደዛ በቅሎ። እኔ አይናለም ቂቤ እያነጠርኩ እጠብቅሽ መሰለሽ? ሰውን ማስፈራረት ከሰካራም ጋር መሸርሙጥ መሰለሽ? እንደቺ ውጭልኝ ከቤት። የእናቱን ቃል የሚጠብቅ ይመስል ልክ ውጭልኝ ከቤቴ ከማለቷ ገፍትሮ ከቤት አስወጥቶ ዘጋባት። ከውጪ ሆናም መለፍለፏን አላቆመችም። እኔ ሐረግ አይደለሁም ባልሰራላችሁ ምን አለሽ ትላላችሁ? ሐረግን በደንብ ያውቃታል። ምላሾቿ በምን አይነት ሁኔታና በምን ሰዓት እንደሚመጡ የማይታወቅ መሰሪ ሰው ናት። ጥቂት ቀናትን በጭንቀት አሳለፈ። በዚህ ጊዜ ግን ከሱ በላይ የተጨነቀችው መዓዛ ነበረች። በእኔ ምክንያት ነው አይደለ እንደዚህ የምትሆን አለች አንድ ቀን ከሁኔታው ትክዝ ብሎ አይታው ጥፋተኝነት እየተሰማት። ኧረ በጭራሽ መዓዛ፣ ነግሬሽ የለ ምን አይነት ሰው እንደሆነች። አንቺን ከማወቄ በፊት እኮ ነው የተጣላ ነው። ነገሩ ከዚህ በላይ እንዳይቀጥል እቅፍ አድርጓት አበረደው። እስቲ ዛሬ ራት ልጋብሽ አላት ከዱካኩ ነቃ እያለ። የእውነትህን ነው? አዎ ተዘጋጂ። እስቲ ዛሬ ለመጀመሪያ ጊዜ ለራት ይዤሽ ልውጣ። በጣም ደስ ይለኛል የኔ ጌታ። እየፈነደቀች ልትዘጋጅ ወደ መኝታ ክፍሏ ገባች። ሳቋን ማየት የሚወደውን ያህል ምንም አይወድም። እችን የመሰለች በህይወት ውስጥ ድንገት የገባች በረከት በጭራሽ ማጣት አይፈልግም። ሰዓቱ ለመምሸት ሲቃረብ አሪፍ የሚባል ሬስቶራንት ይዞ አገባ። መዓዛ ቦታው እጅግ አስገርማት ዙሪያ ገባውን ታያለች። ግሮሰሪው ባለባበሳቸውና በአኳናቸው የተከበሩ ሰዎች የሞሉበት ቦታ ነው። ቦታውን ወደድሽው? በጣም ያምራል። እስማ ስንት አምፖል ነው ያለው አለች በየጠጋ ጠጉ ቤቱን እያንቦገቦጉ ያሳምሩትን አምፖሎች እየተመለከተች። አዲስ ነገር የሆነባትን ነገር እንዲህ በአግራሞት ስትመለከት ሲያይ እዚህ ይዟት በመምጣቱ በራሱ ኮራ። ወዲያው አስተናጋጅ መጥቶ ምን እንደሚፈልጉ ጠየቃቸው። የዛሬ የቤቱ ስፔሻል ምንድነው? አለ ሚኑን ለስሙላ ቃኘት እያረገ። ፊሽ ፍራይስ እና ቺክን ኑድል። በቃ እሱ ይሁን። ላንቺስ የኔ መቤት ምን ይሁን? ልክ እንደሱ አይነት አለሽ በመወዛገብ። የሚጠጣስ? ነጭ ወይን። በመጀመሪያ የሰጠችው የመሪነት ስልጣን ቀጣዩን በራሱ እንዲያዝ ድፍረት ሰጠው። ምግቡ ቀርቦላቸው ሲበሉ ቀምሳው ማታውቀውን ጣዕም እያጣጣመች በጣም ነው የሚጣፍጠው። እኔ እኮ አመዳሙ ሰው ሁሉ ገንዘብ ሲያገኝ ለምንድነው ወዝ የሚጠግበው እላለሁ። ለካ እንዲህ አይነቱ ምግብ እየበላ ነው አለሽ ግርም ብሏት። ሁኔታው እጅግ እያስገረመውና እያስደሰተው ምግቡን በልተው ጨረሱ። ወይናቸውን መጠጣት እንደጀመሩ እንዴ ነው ደስ አለሽ አላት ለስለስ ባሉ የፍቅር አይኖቿን ሰርስሮ በሚያነባ አስተያየት እየተመለከታት። በጣም እንደ ዛሬ ደስ የሚል ቦታ መጥቼ ያለውቅ ገና ያልኖርናቸው ከዚህ የሚያምሩ ምሽቶች አሉ። ቺርስ ለነዛ ምሽቶች። ጠርሙሳቸውን ለስለስ አድርገው አጋጩ። ወድሻለሁ። እኔም ወዳለሁ። ለስለስ ባለ ድምጻቸው ከሚለዋወጡ የፍቅር ቋንቋቸው ያናጠባቸው ጮክ ያለ ሴት ድምጽ ነበር። ድምጹን ወደ ሰሙበት አቅጣጫ ሲዞሩ ሐረግ እሳት ለብሳና እሳት ጎርሳ በቅርብ ርቀት ቆማለች። አንተ ልክስክስ ባለ ትዳር ሆነ ጭራሽ ከማንም ጋር ተልከሰከሳለህ
የሚሰሙትን ሰዎች በመፍራት እየተርበተበተ ሊያናግራት ተነሳ። ቁጭ በል። ከቦርሳዋ ሽጉጥ አወጣች። በቅጽበት ሬስቶራንቱ በጩኸት ተሞላ። ከባሎቻቸው ጋር የመጡ እንስቶች በፍርሃት በየጠረጴዛው ስር ተደበቁ። ከኔ የምታመልጥ መስሎ ነው? ሁሌ እንደበለጥከኝ፣ ሁሌ እንዴት ይህን የመሰለ ሰው አገኘሽ እየተባልኩ ያየኝ ሁሉ እንዴት ይቺ ማስጠያ ይህን የመሰለ ሸበላ ገባች እያለኝ ምን አድርጌ ካንተ እንደበለጥኩ ላስመስክር? ምን ባደርግ ነው ምሰብር? ንገረኝ፣ ምን ባደርግ ነው ማሸነፍ? ሽጉጡን ከሱ ፊት ለፊት ደቀነች። ሐረግ ባክሽ ተረጋጊ። ኋላ የሚቆጭሽ ነገር አትስሪ ባክሽ። ዝም በል። በራስ መተማመኔ ገደል የገባው አንተን ሳገባ ነው። ሁሌም ካንተ እንደምበልጥ ማሳየት ነበር ፍላጎቴ። የሽጉጡን አፈሙዝ በቀስታ አዙራ ወደ ተቀመጠችው መዓዛ ደቀነች። ደስቴ ደግሞ በማንም ውርጋጥ ሲነጠቅ ቆሜ አላይም። አነጣጥራ ተኮሰች። ነገር ግን ጥይቱ መዓዛም ላይ ሆነ ቴድሮስ ላይ አላረፈም። ከመዓዛ በስተጀርባ በእርጋታ በተቀመጠ በአንድ ጎልማሳ ሰው ጭንቅላት ላይ እንጂ። ወዲያው ጠረጴዛው ላይ ጋደም ብሎ በዚያው ቀረ። ሬስቶራንቱ በጩኸት ድብልቅልቅ ወጣ። ሁሉም ለመውጣት መንጋጋት ጀመረ። ሐረግ ያደረገችውም ባለማመን አንዴ ሽጉጡን፣ አንዴ ቴዲንና መዓዛን፣ አንዴ የሞተውን ሰው እያቀያየረች እየተመለከተች ትርበተበታለች። ወይኔ ጉዴ! ምንድነው ያደረኩት? በፍርሃት ስትንቀጠቀጥ ሽጉጡ ከእጇ ወደቀ። የወደቀውን ሽጉጥ ሳታነሳው ግን እጆቿ በፍጥነት በኃይል ተያዙ። እነሆ እጆቿ ለመጨረሻ ጊዜ በነፃነት የተንቀሳቀሱበት ጊዜ ያ ነበር። ወይዘሮ አይናለም ቴዲና መዓዛ የሐረግን የመጨረሻ ፍርድ የሚሰጥበት ፍርድን ታድመው እንደወጡ 9 ዓመት ግን በቂ ነው እናንተ? አለች መዓዛ ግራ በመጋባት። ምኑም በቂ ነው? እንደዚች ያለችውን የሰው ከንቱማ እድሜ ልክ ነበር ፍራሽ በሌለው የሲሚንቶ ወለል ላይ ማስተኛት አሉ ወይዘሮ አይናለም። ፍርዱ እንደማይበቃ ውስጣቸው ስላመነና ከወትሮ የነበራቸው የሐረግ ጥላቻ ይበልጥ ተቀስቅሶ አንድ የምነግራችሁ ነገር አለ አለች መዓዛ ወደ ቤታቸው ለመሄድ ወደ መኪናው ገብተው ቴዲ መንዳት እንደጀመረ። ምንድነው እሱ? አሏት ሁለቱም በአንድ ድምፅ። ለደቂቃ ፈራ ተባ እያለች ካስጠበቀቻቸው በኋላ እንደምንም ቃሉን ካፍ አወጣችው። አርግዣለሁ። በድንጋጤ የመኪናውን መሃል መንገድ ላይ በፍጥነት አቆመ። ምን? አርግዣለሁ። ድምጿ እየተቆራረጠ ደገመችው። እሰይ እሰይ። የወይዘሮ አይናለም እልልታ መኪናዋን አናወጣት። የእውነትሽን ነው መዓዚ? አባት ልሆን ነው? አዎ ቴዲዬ አባት ልትሆን ነው። እሰይ እሰይ እሰይ። ድብልብል ከመውደድ ቆንጆ አግብቶ መውለድ አሉ። እኔ እኮ ማየ ከየት ነው ግጥሙ የሚመጣልሽ? ቆይ አይኔን ባይኔ እያየሁ እንኳን ግጥም መጠስ ቢመጣብኝ